ለመጀመሪያ ጊዜ ነው እንግዲህ የኦርቶዶክስ የወጣት ጉባኤ በቤተ ክርስቲያናችን አውደ ምህረት ላይ ለመጀመሪያ ጊዜ ጥቅምት 9 በቦሌ መድኃኔዓለም ካቴድራል ይደረጋል እና ይሄ ጉባኤ ላይ በጣም ብዙዎቻችሁ እንደምትገኙ ተስፋ አደርጋለሁ። ክርስቲያኖች ወንድሞች ሁላችሁንም በፍቅር ጠርተናችኋል። ከዛ ጎን ለጎን ደግሞ ፕሮቴስታንት የሆናችሁ እህት ወንድሞቻችን በእለቱ ተገኝታችሁ ቃል እግዚአብሔር ተምራችሁ ብትሄዱልን ደስ ይለናል። ምናልባት በሌላው አንግል በኩል ሰዎች ድራማ ይሰራሉ። ይሄ ማህተብ አስደርገው ዲያቆን ያልሆኑትን ዲያቆን አስብለው ምናምን የኛ የቤተ ክርስቲያን አውደ ምሕረታችን ግን መቀለጃ አይደለም። ማንንም የሐሰት ምስክርነት እንዲሰጥ አናደርግም። ማንንም ስቴጅ ላይ ወጥቶ የሐሰት ነገሮችን እንዲናገር አንፈልግም። ሁሉም ሰው በእለቱ ተገኝቶ ቁጭ ብሎ ተረጋግቶ በሰከነ መልኩ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ዘላለማዊ የሆነውን ቃል ወንጌልን እንዲማሩ ብቻ ነው የምንፈልገው። ስለዚህ በእለቱ የሚኖረን ፕሮግራም ትምህርተ ወንጌል ብቻ እና ይሄ ጉባኤ እንዳይደረግ በጣም ብዙ ጥረት ስታደርጉ የነበራችሁ በተለይ በመልካም ወጣት በፕሮቴስታንቱ በኩል መልካም ወጣት የሚል ኮንተንት ይዛችሁ ትውልድን የማዳን እሳቤ ያላችሁ መስላችሁ ነገር ግን የግል ጥቅማችሁን ብቻ ማካበት የምትፈልጉ ለሰው ሕይወት ለሰው ነፍስ የማትጨነቁ በፕሮቴስታንቱ በኩል የነበራችሁ እንግዲህ አካላት በጣም ብዙ ጥራችሁ ነበረ ይሄ ጉባኤ እንዳይደረግ በኦርቶዶክሳውያንም በኩል አማኒነት እንዳይኖረው ኢቭን በአንዳንድ ቦታ ላይ ጀስት ለገንዘብ ብቻ ተብሎ እየተደረገ ያለ ጥረት እንደሆነ በጣም ብዙዎች ሲያስተጋቡት ነበረ። እኛ ይሄን ያክል የነዚህን አካላት በጣም ሊያሽመደምዳቸው እንደሚችል ብዙ ነገራቸውን ሊያውክ እንደሚችል አስበን አይደለም ያደረግነው። ቤተክርስቲያንን ከማገልገል ብቻ ከዛ እንግል ብቻ አስበን ነበረ ጉባኤውን ያደረግነው እና እግዚአብሔር ይመስገን ተሳክቶልናል። ሌላው ወደ ዓላማው ከመግባቴ በፊት የዚቹ ቅዱስ ቤተክርስቲያን ልጆች ሆናችሁ ኦርቶዶክሳዊ ሆናችሁ እህት ወንድሞች ሆናችሁ ነገር ግን ይሄ ጉባኤ እንዳይደረግ በጣም ብዙ ጥረት ስታደርጉ የነበራችሁ ራሳችሁን ታውቁታላችሁ። ይሄ በጣም የፈለገ አትናቴዎስን ፐርሰናል የሆነ ስሙን በማጥፋት ጉባኤው ለጥቅም ለተለያዩ ጉዳዮች የሚደረግ እንደሆነ በማስመሰል እንዲህ አይነት ጉባኤ ጀስ ተራ የዱዬ ፕሮግራም እንደሆነ አድርጋችሁ ለመሳል ስትሞክሩ የነበራችሁ እህቶች ወንድሞች በእውነት እግዚአብሔር ለሁላችን ልቦና ይስጠን። ጉባኤው ሲደረግ ፈለገ አትናቴዎስ የሚገን ይመሰላችሁ በጣም የሚገርማችሁ ክርስቲያኖች በእለቱ እናንተ ለመገኘት ያበቃችሁ ፈለገ አትናቴዎስ ማይክ እንኳን ይዞ ትምህርተ ወንጌል አይሰብክም። ከናንተው እኩል ቁጭ ብዬ ነው የምማረው። ከናንተው እኩል ቁጭ ብዬ በእለቱ የሚገኙ መምህራን ቃለ እግዚአብሔር የሚሰብኩ ሰባኪያን የሚያስተምሩንን ትምህርት ከናንተው እኩል ነው ቁጭ ብለን እኛም የምንማረው እና በእለቱ ያው የሚደረጉትን ፕሮግራሞች ለማዘጋጀት ስንሞክር 9 ወር ተከታታይ ሙሉ እኛ በጣም ብዙ በሮችን ስናንኳኳ በጣም ብዙ በሮችን ስንቆረቁር በጣም ብዙ ሰዎች ጋር ለመድረስ ስንሞክር በየቦታው ባሏልንበት እየዋላችሁ የሌለንን ስም እየሰጣችሁ ጉባኤው እንዳይደረግ ጥረት ስታደርጉ የነበራችሁ ኦኬ በክርስቶስ እህት ወንድሞቻችን ይሆናችሁ ኦርቶዶክስ የሆናችሁት ወንድሞች ጉባኤው ከመደረጉ በፊት እናንተን እኔ በክርስቶስ ፍቅር ይቅር ብያችኋለሁ። እኔም ካስቀየምኳችሁ እናንተ ይቅርታ አድርጉልኝ። ያው ምናልባት አንዳንድ ጊዜ ከመልካም አንግልም ለቤተ ክርስቲያን በመቆርቆር አንዳንድ ሁኔታዎች ሲፈጠሩ ተመልክተን ነበረ። ነገር ግን ያው እንዲህ አይነት ጉባኤያቶችን ለማደናቀፍ ሲሞክሩ የነበሩ አካላቶች ነበሩ። በጣም ልብ ይሰብራል። በጣም ከሌላ ቤተ እምነት ያለ ሰው ይህንን ጉባኤ ለማደናቀፍ ቢሞክር ቀረ ያሰኘንም እኛም። ነገር ግን የኛው ቤተክርስቲያን ልጆች ሆነው ለኛው እህት ወንድሞች ሆነው የዚህ ቅዱስ ቤተክርስቲያን ልጆች ሆነው ኦርቶዶክሳዊት ሆነው ይሄ ጉባኤ እንዲቀር በጣም ብዙ ፈርዘር ሄዱ። በጣም ብዙ ጥረት ያደረጉ ሰዎች አሉ እና እንግዲህ ጌታ ለሁላችን ማስተዋሉን ጥበቡን ይስጠን። ሌላ ምንም አይደለም። ለማንኛውም እናንተም ጭምር ያው ቁጭ ብላችሁ ግን
ቅር አላችሁም አላላችሁም ይሄ ጉባኤ ሲደረግ ትመለከታላችሁ። እሺ ምንድነው ኦርቶዶክስ የወጣት ኦርቶዶክስ የወጣት የሚለው ጉባኤያችን ምን አይነት ዓላማን ያነገበ ነው? በአመት ውስጥ ለስንት ያክል ጊዜ ይደረጋል? ዋነኛ ሐሳቢው ምንድነው ስንል ተቀመጡ። ከዛሬ 9 ወር በፊት የሚታያችሁ ከሆነ ይሄ ወረቀት ከዛሬ 9 ወር በፊት የተቀመጠ ፕሮፖዛል ብታምኑ ባታምኑ ምታስታውሱ ከነበረ በሆነ ሰዓት ላይ ላይቭ ስትሪም ላይ ይሄንን ወረቀት እንደዚህ ከፍ አድርገን አሳይተናችሁ ያሰብነው ነገር አለ፣ ጊዜው ሲደርስ ግን እንነግራችኋለን ብለን ነበረ። እዚህ ውስጥ ያላችሁ ወንድሞቻችን ምታስታውሱ ከነበረ ማለት ነው። እና ይሄ ከ9 ወር በፊት የተቀመጠ ፕሮፖዛል ነው። የኦርቶዶክስ የወጣት ጉባኤ ከዛሬ 9 ወር በፊት ስናቅድ ልናደርግ የነበረው እዚህ ጋር ከስር የሚታያችሁ ከሆነ እዚች ጋር ቀኗ ተገልብጣ ነው የምትታየው አይደል? እና ጉባኤውን ልናደርግ የነበረበት ቀን ሰኔ 29 2017 ዓ.ም ነበር። ይሄንን ጉባኤ ሰኔ 29 ላይ ነበር ልናደርግ የነበረው። ግን ያው እኛ እናስባለን፣ እግዚአብሔር ይፈጽማል። ሰኔ 29 አስበን በጣም ብዙ የጎደሉ ነገሮች ነበሩ። በእቅድ ደረጃ በጣም ብዙ ያልተስተካከሉ ነገሮች ነበሩ። በሐሳብ ደረጃ ብቻ ነበር የነበረው ጉዳዩ እና እግዚአብሔር ረድቶን ሰኔ 29 2017 ልናደርግ የነበረውን ጉባኤ ያው ሁሉም ነገር ተስተካክሎ ሁሉም ነገር ተቃንቶልን ጥቅምት 9 አሁን የፊታችን እሁድ ማለት ነው በቦሌ መድኃኔዓለም ካቴድራል ጉባኤው ይደረጋል። በዚህ መሃል ማመሰግንበት ቀን ቢደርስም ግን የግድ ዛሬ ላመሰግናቸው የምፈልጋቸው ሰዎች አሉ። በጣም የግድ ከሁሉ በፊት የአዲስ አበባ ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አባታችን አቡነ ሕርያቆስን ላመሰግናቸው እወዳለሁ። እኔ እንደው በክርስቶስ ፍቅር ለመናችሁ የምትችሉ እህት ወንድሞች እባካችሁ እንደው እሳቸውን ፕሮፋይል አድርጉልኝ። እንደው በማርያም በቃ ልለምናችሁ። እንደኚህ አይነት አባት እንደው የምትችሉ ቪዲዮም እየሰራችሁ አመስግኑልኝ። እንደው በጌታ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ አባታችን አቡነ ሕርያቆስ በጣም ብዙ የሥራ ጫና እያለባቸው በጣም ብዙ ኃላፊነት እያለባቸው እኛን ትንንሾቹን ግን አክብረው ከማናገር ያልተቆጠቡ በትህትና በፍቅር በአባቴ ምክር እስከ መጨረሻው ሰዓት ድረስ አብረውን የነበሩ ድንቅ አባት ናቸው። እውነት ለመናገር በጣም ብዙ ጥረቶችን አድርገናል። በጣም ብዙ ነገሮችን ለፍተናል። ነገር ግን ስለ እውነት ነው የምላችሁ እኚህ ታላቅ አባት በጣም ትሁት አባት የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ አባታችን አቡነ ሕርያቆስ ባይኖሩ ስለ እውነት ነው የምላችሁ 50% ያክል የጉባኤውን ስራ ማንም ሊሰራው አይችልም። እና ብፁዕ አባታችን አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ እጅግ በጣም ነው የምንወዱት። በመላው አዲስ አበባ ያለን ክርስቲያኖች በአጠቃላይ በመላው አዲስ አበባ ያለን ኦርቶዶክሳዊ ወጣቶች በአጠቃላይ እጅግ በጣም ነው የምንወዱት፣ እጅግ በጣም ነው የምናከብሩት። ብፁዕነቶ ቡራኪው ታይሌን እና በጣም ሁላችሁም እንድታመሰግኑልኝ እፈልጋለሁ። ከዛ በመቀጠል የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ የሆኑትም አባታችንን በጣም ሁላችሁም እንድታመሰግኑልኝ እፈልጋለሁ። በጣም ሁላችሁም እንድታመሰግኑልኝ እፈልጋለሁ። መላከ ምህረት ቆሞስ አባ ገብረ መድኅን ንጉሴን ሁላችሁም እንድታመሰግኑልኝ እፈልጋለሁ። በነገራችን ላይ ቆሞስ አባ ገብረ መድኅን ንጉሴን ማቃቸው በስላሴ ዩኒቨርሲቲ ቆይቴ ወቅት ነው እና ልነገራችሁ አልችልም። የዛን ጊዜ እንኳን ስላሴ ዩኒቨርሲቲ ውስጥ ሲማሩ ትልቅ ኃላፊነት ያለባቸው የሀገረ ስብከት ስራ አስኪያጅ ነበሩ እና መላከ ምህረት ቆሞስ አባ ገብረ መድኅን ንጉሴ በስላሴ ዩኒቨርሲቲ ቆይታቸው ወቅት እንደ አንድ ታናሽ ወንድም ከሁሉም ጋር ተናንሰው እገሌ ትንሽ ነው፣ እገሌ አዋቂ ነው፣ እገሌ ሊቅ ነው፣ እገሌ እንደዚህ ነው ሳይሉ ከሁሉም ጋር ተናንሰው ሁሉንም የፍቅር ሰላምታን እየሰጡ አባቴ ቡራኬን እየሰጡ ታላቅ ሆኖ ሳለ ግን እንደ ታናሽ ሆነው በዩኒቨርሲቲ ቆይታቸው የኖሩ በጣም ለብዙዎች በስላሴ ዩኒቨርሲቲ ቆይታ ላይ የምታውቋቸው ሊቃውንተ ቤተክርስቲያን ታውቋቸዋላችሁ። በጣም ለብዙዎች
ትህትናን በተግባር ያሰምሩ የነበሩ አባት ናቸው እና እሳቸውንም የአዲስ አበባ ሀገረ ስብከት ስራ አስኪያጅ የሆኑትን መልአከ ምሕረት ቆሞስ አባ ገብረ መድኅን ንጉሴንም በጣም ላመሰግናቸው እወዳለሁ። ከዛ በመቀጠል የቦሌ መድኃኔዓለም ካቴድራል ዋና አስተዳዳሪ የሆኑት መልአከ አርያም ቆሞስ አባ ኃይለማርያም በፈቃዱንም በጣም ላመሰግናቸው እወዳለሁ። እጅግ በጣም ድንቅ አባት ናቸው። በነገራችን ላይ በተለይ ለወንጌል አገልግሎት ያላቸው ቦታ ልነግራችሁ አልችልም። የቦሌ መድኃኔዓለም ካቴድራል ምዕመናንና ወጣቶች በእውነት እድለኛ ናቸው እንደዚህ አይነት አባት በማግኘታችሁ እና መልአከ አርያም ቆሞስ አባ ኃይለማርያም በፈቃዱ እጅግ በጣም 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 ነው የምንወዱት፣ እጅግ በጣም ነው የምናመሰግኑት። ከዛ በመቀጠል ደግሞ በጣም እኔ በዚህ አጋጣሚ ክርስቲያኖቶች ወንድሞች በተለይ አሁን ማነሳውን ስም እንደው በልዑል እግዚአብሔር ስም ሁላችሁም እንድታመሰግኑልኝ ይፈልጋለሁ። የቦሌ መድኃኔዓለም ካቴድራል ዋና ጸሐፊ የሆኑትን መልአከ መዊ በቃሉን በጣም 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 ነው የምናመሰግናቸው። በጣም እንደው ክርስቲያን እዚህ ውስጥ ያላችሁ እህት ወንድሞቼ እኔን የምትወዱኝ እንደው የመልአከ መዊ በቃሉንም ፎቶ እንደምንም ፈልጋችሁ እባካችሁን የምስጋና ቪዲዮ ስሩልን እባካችሁ። ይሄ መንፈሳችንን የሚያንጽ እጅግ በጣም እንወደው ወንድማችን መምህር ጳውሎስ መልካ ስላሴን እጅግ በጣም ላመሰግን እወዳለሁ። ከዛ በመቀጠል ወንድማችን አቢላክን እጅግ በጣም አቢላክና በተለይ የማርቆስ ቤተክርስቲያን ደግሞ ሂሳብ ሹም የሆኑት ቀሲስ አስራትን ጭምር በጣም በጣም አድርጌ ነው የማመሰግነው። በተለይ የወንድማችን አቢላክንና የቀሲስ አስራትን የቲክቶክ አካውንት ሁላችሁም እየገባችሁ ሰርች እያደረጋችሁ እባካችሁን በደንብ 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 ፎሎ አድርጓቸው። የኦርቶዶክስ የወጣት ጉባኤ ክርስቲያኖች ወንድሞች ዓላማው ምንድነው? ተልእኮ ምንድነው? ራዕይ ምንድነው? የሚለውን ሶስት ነገሮች አንስተን እናወራለን ዛሬ፣ ያው ለሁሉም ግልጽ እንዲሆን ማለት ነው። ምንድነው ዓላማው? ራዕዩ ምንድነው? ተልእኮ ምንድነው? የሚለውን የተለያዩ ነገሮችን እናወራለን። ያው እንደውም አቤላክም መጥቷል። ሁላችሁም ፎሎ አድርጉት እሺ፣ ሁላችሁም። ይሄ ቀደም እንዳልኳችሁ ከ9 ወር በፊት የተጻፈ ፕሮፖዛል ነው እና በጣም ብዙ ወንድሞች ጋር ተደዋውለን በስልክ በጣም ብዙ ጥረት ይሄ ጉባኤ እንዲደረግ ማለት ነው። ይሄ ጉባኤ እንዲደረግ በጣም ብዙ እና የስም እንደዚህ ነበር በሂደት ያቤ ማይክ ሚውት አይደለም። እሺ እና እንደ እግዚአብሔር መልካም ፈቃድ ጉባኤው ልናደርግ ያሰብነው በባለፈው ዓመት ሰኔ 29 2017 ዓ.ም ነበረ እና እንደ እግዚአብሔር መልካም ፈቃድ ግን ያው እኛ ያሰብነው ሰኔ 29 ነበር። እግዚአብሔር ፈቃዱ ሆኖ ደግሞ ጥቅምት 9 ሆኗል። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እና በዛን ሰዓት ያሰብነው ትልቁ ነገር ምንድን ነበር ስንል የተወሰኑ ነገሮችን ላንብብላችሁ። የጉባኤው ዓላማ ምንድነው የሚለውን ሐሳብ ፕሮፖዛሉ ላይ ሲቀመጥ የጉባኤው ዓላማ በተለያዩ ምክንያቶች በሱስ፣ በዘማዊነት፣ በወንጀል እና በሌሎችም መልካም ባልሆኑ ልምምዶች ላይ ያሉትን ወጣቶች ከወደቁበት ኃጢአትና ልምምድ አጥቦ ሊያነጻቸው የሚችለው ክርስቶስ መሆኑን ማስተማርና ቤተክርስቲያን ለመሄድ የማልገባ ነኝ፣ እኔ ለክርስቶስ የማልገባ የቆሸሽኩ ነኝ የሚልን መጥፎ የሆነን ጸጸት ከነርሱ ማራቅ ነው። ትልቁ ዓላማ በየትኛውም አይነት ሁኔታ ላይ ያሉ ወጣት የሆኑ ክርስቲያኖች ወንድሞቻችን በአጠቃላይ በምንም አይነት ኮንዲሽን ላይ ሆነው ወደ ቤተክርስቲያን ቀርበው ቃለ እግዚአብሔርን እንዲማሩ እንደማንኛውም ምዕመን ራሳቸውን ወደ ክርስቶስ ኢየሱስ እንዲያቀርቡ የሚያደርግ ዓላማ ያለው ትልቅ ጉባኤ ነው። እንደምታውቁት በተለይ በዚህ ዘመን በጣም በእኛ እድሜ ያለው ወጣቱ ጄኔሬሽን ከነፍስ ድፋምነት ስሜት አጥቦ ሊያነጻቸው የሚችለው ክርስቶስ መሆኑን ዘንግተው ራሳቸውን በተለያየ ነገር ይደብቃሉ። በጣም በተደጋጋሚ አውርተናል አይደለ ክርስቲያኖች? በጣም በተደጋጋሚ ሁለት አይነት ጸጸቶች አሉ። አንደኛው መጥፎ የሆነ ጸጸት ነው። ሁለተኛው ደግሞ መልካም የሆነ ጸጸት ነው። መጥፎ የሆነ ጸጸት ሁልጊዜ ሰዎችን ከክርስቶስ የሚያርቅ ነው። ከክርስቶስ ኢየሱስ ያርቃል፣ ከንስሐ ሕይወት ያርቃል፣ ከቅዱስ ቁርባኑ ያርቃል። ለምን? ይሄ
እኔ በቃ የቆሸሽኩ ሰው ነኝ፣ እኔ እኮ ያልተገባው ሰው ነኝ፣ እንዴት እኔ ቅዳሴ እገባለሁ የሚል ስሜት ውስጣችን እንዲሰማ ስለሚያደርግ ማለት ነውና እንዲህ አይነቱ ስሜት ከሁሉም ክርስቲያን እህት ወንድሞቻችን አይምሮ እንዲጠፋ እንፈልጋለን። መልካም የሆነ ጸጸት ነው እያንዳንዱ በክርስቶስ ኢየሱስ የሚያምን ሰው መጸጸት ያለበት። መልካም የሆነ ጸጸትን ስንጸጸት ለንስሐ ሕይወት እንንደረደራለን፣ ራሳችንን ለካህን እናሳያለን፣ ወደ ቅዱስ ሚስጥሩ ራሳችን እናቀርባለን። ስለዚህ በየትኛውም አይነት ህይወት ላይ ያሉ በዚህ አጋጣሚ ሶሻል ሚዲያን እየተጠቀሙ ያሉ በጣም ብዙ እህት ወንድሞች አሉ። በተለያየ አይነት ህይወት ላይ ያሉ ክርስቲያኖች፣ በተለያየ አይነት ህይወት ውስጥ ያሉ በጣም ብዙ እህት ወንድሞች አሉ እና እንደ እግዚአብሔር መልካም ፈቃድ እነዚህ እህት ወንድሞቻችንን ወደ ቤተክርስቲያን የማምጣት ነው ትልቁ ዓላማ። ቤተክርስቲያን ከመጡ በኋላ ግን የሚያገኙት ምንድነው ስንል የክርስቶስ ኢየሱስን ወንጌል። አንዳንድ ጊዜ ከዚህ ቀደም በስህተት የተለመዱ አንዳንድ ልምዶች አሉ። ምናልባት ብዙዎቻችሁ ከተመለከታችሁ ለምሳሌ ጸጉሩን ድሬድ አድርጎ የሚመጣን ሰው ከቤተክርስቲያን ማስወጣት፣ በስነ ስርዓት እንደው ረጅም ነጠላ ያለበሰችን ሴት እንደው አለረለ ስርዓት ባለው መልኩ የቤተክርስቲያንን ስርዓት ለብሳ ያልተገኘችን ሴት እንዲሁ አስደንግጦ ማባረር በጣም ብዙ ጊዜ የተለመደ ነገር ነበር። ክርስቲያኖች አንድ በደንብ ማስተዋል ያለብን ትልቁ ነገር እነዚህ ሰዎች ለመጀመሪያ ጊዜ ሊሆን ይችላል ወደ ቤተክርስቲያን የሚመጡት። የዓለም ጫጫታ ሰልችቷቸው በቃ ዓለም ክርስቶስ የሰጣቸውን ሰላም ነጥቃቸው ብዙ ነገር አጥተው ሊሆን ይችላል የሚመጡት። በቃ የንስሐ ሕይወት ናፍቋቸው የቅድስ ቤተክርስቲያን ማይጠንቱ ቅዳሴው ማህሌቱ ናፍቋቸው ሊሆን ይችላል የሚመጡትና ገና የመጀመሪያ ጊዜ ሲመጡ እያንዳንዱ ክርስቲያን ሊያበረታታቸው ይገባል። ለምን? በአውደ ምህረታችን ላይ የሚሰጠው ወንጌል እንኳን ጸጉርን አስቆርጦ ማስተካከል፣ እንኳን የተራቆጠን ገላ ስርዓት ባለው ልብስ ሸፍኖ ነጠላ አስለብሶ ማቅረብ ይቅርና የድሮ ማንነትን የሚያስረሳ የድሮ ማንነትን። ስለዚህ የኛም ትልቁ ዓላማ ያ ነው። አሁን ከፊታችን በሚደረገው ጉባኤ ላይ በሁሉም አቅጣጫ ያሉ ወጣት የሆኑ እህት ወንድሞቻችን በአጠቃላይ በዕለቱ እንዲገኙ ጋብዘናቸዋል። በዕለቱ እንዲገኙ ስንጋብዛቸው አንድ ማስተዋል ያለብን ትልቁ ነገር በተለያየ አይነት ህይወት ላይ ያሉ ሰዎች ናቸው የሚመጡት። በተለያየ ሱስ ውስጥ ምናልባትም በቤተክርስቲያን ህይወት ደግሞ ጠንካራ የሆኑ ወንድሞቻችን ይገኛሉ፣ እሰየው ነው። ነገር ግን ትልቁ ዓላማ ቅድም እንዳነበብነው በተለያዩ ምክንያቶች በወንጀል ሊሆን ይችላል፣ በሱስ ሊሆን ይችላል፣ በተለያዩ መልካም ባልሆኑ ልምዶች ላይ ያሉትን ወጣቶች ከወደቁበት ኃጢአትና ልምምድ አጥቦ ሊያነጻቸው የሚችለው ላስገባ አንድ ሰው አጥቦ ሊያነጻቸው የሚችለው ክርስቶስ መሆኑን ማስተማርና ቤተክርስቲያን ለመሄድ የማልገባ ሰው ነኝ እኔ ለክርስቶስ የማልገባ የቆሸሹ ሰው ነኝ የሚልን መጥፎ የሆነ ጸጸትን ከነርሱ ማራቅ ነው ትልቁ ዓላማ። እና ተልእኮ ምንድነው? የዚህ አሁን ከፊታችን የምናደርገው ትልቁ ጉባኤ ተልእኮ ምንድነው ስንል ደግሞ ተልእኮም ተቀምጧል። ይሄ እንደነገርኳችሁ ከዛሬ 9 ወር በፊት የተቀመጠ ፕሮፖዛል ነው። በባለፈው እንደነገርኳችሁ ዛሬም ጭምር ሳነሳ እንደነበረው ጉባኤው ሊደረግ የነበረው ሰኔ 9 2017 ዓመተ ምህረት ነበር እና ሰኔ 9 2017 ይሄን ጉባኤ ለማድረግ እኛ አስበን ነበር። እኛ እናስባለን እግዚአብሔር ይፈጽማል ነው። ከዛሬ 9 ወር በፊት ያሰብነው ቀኑ እንዳለት ቀርቶ በእግዚአብሔር ፈቃድ የፊታችን ጥቅምት 9 2018 ዓመተ ምህረት ያው ጉባኤው ይደረጋል ማለት ነውና የዚህ ጉባኤ ተልእኮስ ምንድነው የያዘው ተልእኮ ስንል በተለይ ወጣቱን ትውልድ ቢያንስ በአመታት ውስጥ በተለያዩ አጋጣሚ እንደምታውቁት ሰዎች አባቶችም እንደሚሉት ከብረት ዝገት፣ ከእንጨት ጭስ፣ ከሰውም ደግሞ ስህተት አይጠፋም እና በተለያየ አጋጣሚ በህይወት ሩጫ፣ በስራ ገበታ፣ በትምህርት ቦታ በተለያየ አይነት ሁኔታ ላይ ያሉ እህት ወንድሞቻችን በአጠቃላይ የንስሐ ሕይወት እንዲኖራቸው ራሳቸውን ወደ ቤተክርስቲያን እንዲያቀርቡና በንስሐ ሕይወት ተመላልሰው ደግሞ ትልቁ ዓላማ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ስጋውን ክቡር ደሙን እንዲበሉ እንዲጠጡ ያነገበ ሐሳብ ነው ያለው። እንዴት የሚለውን በኋላ ላይ እናነሳዋለን እና ትልቁ የዚህ ጉባኤ ተልእኮ ያ ነው። ቅድም እንዳልኳችሁ ዋነኛው ዓላማ ጉባኤው ሲዘጋጅ በተለያየ አይነት አቅጣጫ ያሉ እህት ወንድሞቻችን በአጠቃላይ ወደ ቅድስት ቤተክርስቲያን ማምጣት ነው። በጣም ማህሌቱ የናፈቃቸው ብዙ እህት ወንድሞች አሉ። ቅዳሴው የናፈቃቸው ብዙ እህት ወንድሞች አሉ።
የሰንበት ቤቱ አገልግሎት የናፈቃቸው በጣም ብዙ እህት ወንድሞች አሉ። በሆነች ስህተት በአንዲት ቀን ስህተትና በሆነች አጋጣሚ ራሳቸውን ግን ከቤተክርስቲያን በጣም አርቀው ይሄዱብን በጣም ብዙ እህት ወንድሞች አሉ። እነዛን እህት ወንድሞቻችን በአጠቃላይ ወደዚህ ቅድስት ቤተክርስቲያን መሳብ ነው ትልቁ ዓላማ። ይሄ መጥፎ በሆነ ጸጸት እኔ እኮ የቆሸሽኩ ሰው ነኝ፣ እኔ እኮ ለቤተክርስቲያን ማልገባ ሰው ነኝ፣ እኔ ላስቀድስ እንዴት፣ እኔ ኪዳን ላደርስ እንዴት፣ እንዲህማ አይሆንም በሚል አይነት ሁኔታ ውስጥ ያሉ እህት ወንድሞቻችንን በአጠቃላይ ከዚህ መጥፎ ከሆነ ጸጸት ያው ነፃ እንዲሆኑ አድርገን መልካም ወደ ሆነው ጸጸት ማሸጋገር ነው። ሰው መልካም የሆነ ጸጸትን ልክ እንደ ቅዱስ ዳዊት ሲጸጸት ራሱን ለንስሐ ሕይወት ያዘጋጃል፣ ራሱን ለንስሐ ሕይወት ያንደረድራል። ስለዚህ የጉባኤው ዋነኛ ዓላማና ተልእኮ ያ ትልቁ የጉባኤው ራዕይ ምንድነው ስንል ተስፋ በመቁረጥ በመከፋት በማዘን በመጨነቅ ግራ በመገባት ላይ ያሉ የኦርቶዶክስ እምነት ተከታይ እንዲሁም በእምነት የማይመስሉ የሌላም ቤተ እምነት አማኞችንም ጭምር ከነፍስ እልፋምነት ስሜት አጥቦ ሊያነጻ የሚችለው የቤተ ክርስቲያናችን ራስ ክርስቶስ መሆኑን አሳውቆ በንስሐ ሕይወት ተመላልሰው የእግዚአብሔር ልጅነት አግኝተው ስጋውን እንዲበሉ ደሙን እንዲጠጡና በተጨማሪም ደግሞ ጠንካራ የሆነ መንፈስ የሆነትን ቢውል እንዲያደርጉ የሚረዳ ትልቅ ዓላማ ያለው ጉባኤ ነው። ሌላው እንደምታውቁት ብዙ ጊዜ ሶሻል ሚዲያ ሁልጊዜ 100% እርግጠኛ የምንሆንበት አይደለም። እግዚአብሔር ይመስገን በዚህ በቲክታክ ፕላትፎርም ላይ ያላችሁት ወንድሞቻችን በአጠቃላይ በጣም ከብዙ ወንድሞች በጣም ብዙ ፍሬ አፍርታችኋል። እግዚአብሔር ባወቀ እዚህ ሶሻል ሚዲያ ላይ ከ20 ምናምን ያላነሱ በዕቅበተ እምነት ላይ የሚያገለግሉ በእስልምናም ላይ በፕሮቴስታንትም በኩል በተለያየ አቅጣጫ በዕቅበተ እምነት በኩል የሚያገለግሉ በጣም ብዙ ወንድሞች አሉ። እውነት ለመናገር ከነዚህ ወንድሞቻችን ያገኛችሁት ፍሬ ቀላል የሚባል አይደለም። ነገር ግን አልጎሪዝሙ ትንሽ ወረተኝነት ይበዛበታል። የቲክቶክ ፕላትፎርምን በጣም ብዙዎቻችሁ ካያችሁት በተፈጥሮ ፕላትፎርሙ እንደው ትንሽ ወረተኝነት ይበዛበታል። እንኳን እንደው ትምህርት ለሆነው ለክርስቶስ ኢየሱስ ወንጌል ይቀርና እንደው ካያችሁ በጣም አሰቃቂ የሆኑ ወንጀሎች እንኳን ሲፈጸሙ ለሳምንት ብቻ ነው የሚራገቡት። አንዲት ሕፃን ሴት በእንጀራ አባቷ እንደዚህ ተደረገች ይባላል። ፍትህ ይባልና የሆነ አንድ ሳምንት ከተራዘመ 2 ሳምንት በጣም ከረዘመ 3 ሳምንት ይራገብና ከዛ ወዲያው ይረሳል። ፕላትፎርሙ በጣም ወረተኝነት ይበዛበታል እና እዚህም ፕላትፎርም ላይ መንፈሳዊ የሆነውን ይሄንን ትምህርት የሚማሩ የዕቅበተ እምነት አገልግሎትን የሚከታተሉ እህት ወንድሞቻችን በአጠቃላይ ወረት በሆነ መልኩ ደግሞ እንዲወርቁብን አንፈልግም። ለምሳሌ ዛሬ እግዚአብሔር ረድቷቸው ወንድማችን ልደተ ቃል ጋር መጥተው ቃለ እግዚአብሔር ተማሩ። ለምሳሌ በዛን ዕለት ስለ ሳልቬሽን ሊሆን ይችላል፣ ስለተለያዩ ሀሳቦች ይነሳሉ። በጣም ብዙ ወንድም እህቶቻችን በቂ የሆነ መረዳትን ካገኙ በኋላ በዛው እንዲቀሩ አንፈልግም። ወደ መሬት ደግሞ ነገሩ እንዲወርድ እንፈልጋለን። ስለዚህ ይሄ የሁሉም በተለይ በዚህ በቲክታክ ፕላትፎርም ላይ ያሉ ወንድሞቻችን የሁሉም የቤት ስራ ነው መሆን ያለበት። እንዴት ወረት ከሆነው ከዚህ አልጎሪዝም አውጥተን ወደ መሬት አውርደን ማለትም ወደ ቤተ ክርስቲያን ወደ መሬት ሁሉንም መልሰን ቁጭ ብለን እናንተም በቲክቶክ ፕላትፎርም እኛን የምትከታተሉ እኛም እናንተን በቲክቶክ አልጎሪዝም እና ፕላትፎርም ስናስተምራችሁ የነበርነው ሁላችንም አንድ ላይ ተሰብስበን የቤተ ክርስቲያናችን ሊቃውንት ባሉበት ስፍራ ሁላችን ቁጭ ብለን የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ወንጌል እንድንማር ትልቅ ዓላማን ያነገበ ፕሮግራም ነው። በዚህ አጋጣሚ ጉባኤው በአዲስ አበባ ብቻ አይደለም የሚደረገው። ክርስቲያኖች ወንድሞች በጣም ብዙ ቪዲዮዎች ሲሰሩ ኮሜንት ሴክሽኖችን ስከታተል ነበር እና እዚህስ ቦታ የሚሉ ሀሳቦችን አይተናል። እንደ እግዚአብሔር መልካም ፈቃድ ሁለተኛው ዙር ጉባኤያችን የሚደረገው ደብረ ብርሃን ላይ ነው። ጉባኤው በአመት 4 ጊዜ ነው የሚደረገው። እንግዲህ በአመት 4 ጊዜ ብቻ የሁላችሁንም ክርስቲያን እህት ወንድሞቻችንን እገዛና እርዳታ እንሻለን። ያው ጉባኤ እንዳለ ብቻ ሁሉም ሰው እንዲያውቅ ማለት ነው፣ ሁሉም ሰው እንዲረዳ እና በአመት 2 ጊዜ የሚደረጉት ጉባኤቶች ብቻ ናቸው አዲስ አበባ ሊሆኑ የሚችሉት። ከዛ ውጭ ግን ያሉት ጉባኤቶች በአጠቃላይ በተለያዩ ሀገረ ስብከቶች የሚደረጉ ነው የሚሆኑት። ከክልል ከተሞችም ሀገረ ስብከት ሊቀ ጳጳሳት ጋር በመነጋገር ሀገረ ስብከቱ በሚያውቀው መልኩ ጉባኤ ተደርጎ በተለያዩ ቦታዎችም ገና ጉባኤው ይዳረሳል፣ እንዞራለን። ወደፊት እንደ እግዚአብሔር መልካም ፈቃድ ደብረ ብርሃን ብቻ ሳይሆን ሃላባ ብቻ ሳይሆን ወላይታ ብቻ ሳይሆን
አርባ ምንጭ ሌሎችም ቦታዎችና ሀገረ ስብከቶች ላይ ጉባኤው ይዞራል። አርባ ምንጭ ብቻ አይቆምም አዳማም እያለ በሁሉም ቦታዎች ላይ ጉባኤው ይዞራል እንደ እግዚአብሔር መልካም ፈቃድ እና ጉባኤው ሲደረግ የሁላችሁንም ክርስቲያኖች ወንድሞቻችን እገዛ ግን እንፈልጋለን። እንደምታውቁት ይሄ ጉባኤ ሲደረግ ከውስጥም ከውጭም በጣም ብዙ የሆነ ተቃውሞ ይደርስበታል። ጉባኤው እንዲቀር በጣም ብዙ ጥርሳቸውን የሚነክሱ ሰዎች አሉ። በተለይ ከውጭ ሆነው በወጣቱ ትውልድ የሚነግዱ ነጋዴዎች አሉ። ይሄ ድራማ በማሰራት በማስመሰል ምንም ህይወት በሌለበት ኦኬ ድራማ ግን በሚያዘነብልበት ስቴጅ ላይ ሆነው በወጣቱ ትውልድ ህይወት ላይ የሚቀልዱ በጣም ብዙ ሰዎች ጥርሳቸውን ነክሰው እንዲህ አይነቱ ጉባኤ እንዲቀር ይፈልጋሉ። አንድ ነገር ብቻ ልናገርና ይብቃኝ። ክርስቲያኖች መርሳት የሌለብን ነገር በድራማና በሪያሊቲ መካከል በጣም ሰፊ የሆነ ልዩነት አለ። በጣም ሰፊ የሆነ ልዩነት። በወጣቱ ትውልድ ድራማ የሚሰራ አካል አለ፣ እሱን እንዳትዘነጉ። እሺ ድራማ ስንል ለምሳሌ አንድ ገበሬ ድራማ እየሰራ እንደ ገበሬ ሆኖ እየተወነ አንድ አርቲስት እህል እየዘራ ልትመለከቱ ትችላላችሁ። እህል እየዘራ ልትመለከቱ ትችላላችሁ። እያጨረም እያስመሰለም ልትመለከቱ ትችላላችሁ። ነገር ግን በቅሎ ፍሬ ሆኖ ወደ ገበያ የሚወጣ ግን እህል የለም ነው ባጭ የለም። እዛ አካባቢ ላይ ድራማ በሚሰራበት ቦታ ላይ በቅሎ እህል ሆኖ ሰዎች ይመገቡ ዘንድ ወደ ገበያ የሚወጣ አንድም ፍሬ አንድም እህል አይኖርም። በሪያሊቲው ቦታ ላይ ግን የእውነት ይዘራል፣ የእውነት ይታረሳል፣ የእውነት ይበቅላል፣ የእውነት ይታጨዳል፣ የእውነት ፍሬም ደግሞ ይሰበሰባል። እና ይሄ ጉባኤ አሁን ላይ የእውነት ፍሬ እየተዘራበት ነው። የእውነት ደግሞ ጥቅምት 9 ይታረሳል። ክርስቲያኖች ወንድሞች የእውነት ደግሞ አፍርቶና አብቦ ደግሞ ታጭዶ ፍሬ ደግሞ አፍርቶ ወደ ገበያ ደግሞ እንዲወጣ የሁላችሁንም እገዛ እንፈልጋለን። ስለዚህ ሁላችሁም ባላችሁ አቅም በምትችሉት ጸጋ እንደው እግዚአብሔር አምላክ እንደሰጣችሁ ጸጋ ሁላችሁም ይሄንን ጉባኤ እንድታግዙ በልዑል እግዚአብሔር ስም አሳስባለሁ። ጥቅምት 9 በሁሉም አቅጣጫ ያላችሁ ክርስቲያኖች ወንድሞቻችን በአጠቃላይ በቦሌ መድኃኔዓለም ካቴድራል እንዳትቀሩ እንደ እግዚአብሔር መልካም ፈቃድ። እንግዲህ በጣም ልዩ የሆነ ጉባኤ ይኖረናል እና ባጭሩ እስከ መጨረሻው ሰዓት ድረስ ግን ይሄ ጉባኤ ሲደረግ ሰፖርት ስታደርጉ የነበራችሁ፣ በሐሳብ ስታግዙ የነበራችሁ፣ በጣም በገንዘብ ስታግዙ የነበራችሁ እህት ወንድሞቻችን በአጠቃላይ ሁላችሁንም እጅግ በጣም አድርጌ ነው ማመሰግነው። እግዚአብሔር አምላክ ከኃጢአት በስተቀር የልባችሁን መሻት ይፈጽምላችሁ። አመሰግናለሁ። ለወንድሞቼ ምድል ልስጥና የተለያዩ ሐሳቦችን እንዲናገሩ እንፍቀድ። አቢላክ ቀድሞ ስለገባ ለሱ እድል እንስጥ። ማይክ ሚውት ነው። አመሰግናለሁ ፈለግዬ። ከላይም ከታችም ያላችሁ ኦርቶዶክሳውያን እንግዲህ ከብዙ ድካምና ጥረት በኋላ የጥቅምት 9 የቦሌ መድኃኔዓለም ጉባኤ ኦልሞስት ወደ መከናወኑ ጫፍ አካባቢ ደርሰናል ማለት ነው። ዞሮ ዞሮ ለቅዱስ ቤተክርስቲያን ዋናው ዓላማው በቲክቶክ ዕቅበተ እምነትን ቢማሩ በጎ ስራም ቢሰሩ መሰረታዊ ነገር ወደ ቤተክርስቲያን አምጥቶ ልጆቹን ለቅዱስ ሥጋውና ክቡር ደሙ ማብቃት ነውና የማንኛውም ጉባኤ ዓላማ ደግሞ ከዚህ የዘለለ መሆን አለበት። ቅድም ዲያቆን ፈለገም እንዳልከው በተለያየ የህይወት መሰናክል ውስጥ ያሉ ወጣቶች፣ በድብርት ውስጥ ያሉ፣ በየትኛውም የእድሜ ክልል ውስጥ ያሉ ሰዎች ኦርቶዶክሳውያን የሆኑ የሌላ እምነት ተከታይም ቢሆኑ ግን መጥተው ለመማር ብቻ የቤተክርስቲያን እውነት ለማወቅ ብቻ ከፈለጉ እንደዚህ አይነት ጉባኤዎች በጣም ወሳኝ ናቸው። ወደ በኋላ ልመለስ። እኔ ትንሽ ቁርስ ነገር ልቀምስ ነውና እሺ እንቀጥል። ቴዶዬ እንደውም አንተ ለሁሉም እድል ስጥልን በዛው። አንተ እንደውም ይሄኛውን መርሃ ግብር አንተ ተቆጣጠረው፣ ያኛውን መርሃ ግብር ደግሞ እኛ እንቆጣጠራለን። የጥቅምት 9 እሺ መልካም ዲያቆንዬ፣ እንዴት አለህ? በቅድሚያ ሁላችሁም ሰላም ብያለሁ። እንኳን ለዚህ ለተወደደችና ብዙ ለለፋበት በጣም እኔ እንጃ እኔ እንደዚህም ስላልጠበቅኩ ማለት ነውና እንኳን ለዚህ ቀን አደረሰ ማለትን እወዳለሁ። ምክንያቱም ወንድማችን ዲያቆን ፈለገ አትናቴዎስ ይሄን ጉባኤ ለማዘጋጀት ዛሬ አይደለም ጥረቱን የጀመረው። ይሄ በጣም ምስክር ከሆኑ ሰዎች መካከል አንዱ እኔ ነኝና ይሄን ነገር ተጋግዘን እንድናሳካ የነበረው ፍላጎት በጣም ከፍተኛ ነበርና
ተጋግዘን የሚለውን ቀይሮ እንግዲህ በጣም በሚያስደንቅ ሁኔታ ለብቻው ወንድማችን ደክሞ የመጀመሪያውን ጉባኤ በራሴ አዘጋጅነት በደንብ ልበረታበት ይገባል ብሎ የሚገባበት ገብቶ የሚወጣበት ወጥቶ የሚወረደውን ወርዶ እንግዲህ ጉባኤውን እውን አድርጓል ማለት ነው ወንድማችን። በነገራችሁ ላይ በጣም ጉባኤ ማዘጋጀት እንደቀላል እንዳይታሰብ በጣም ቻሌንጅ በጣም በርካታ የሆኑ አልፊ ነገሮች አሉትና እነዚህን ሁሉ ተቋቁሞ በእንደዚህ አይነት ቀናይነት እንግዲህ ከሊቀ ጳጳሳችን ጀምሮ እስከታች ደብር አገልጋዮች ድረስ ተባብረው ይሄ ነገር እውን እንዲሆን ማስቻል በራሱ ትልቅ ጥረት ነውና ዲያቆን ፈለገ አንደኛ በዚህ ጉዳይ፣ በሁለተኛ ደረጃ ደግሞ ቅድም በደንብ አብስሎ የነገረን ነገር አለ ወንድማችንና የሚዲያው አገልግሎት ወረት ይበዛበታል። እውነት ነው። 3000 ሰው ትምህርት እየተከታተለ ምናልባት በጣም በቀና መንፈስና ማስታወሻ ይዞ እንዳይረሳ ሆኖ የሚማረው ሰው 2 እና 3 ላይ ሆን ይችላል። ለመቆጣጠርም አስቸጋሪ ነው። ሁልጊዜ ፈለገ ይለናል ያንን ነገርና ለመቆጣጠርም አስቸጋሪ ነው። ፍሬውን መለካት አስቸጋሪ ነው። ስለዚህ አካላዊ የሆነ ወይም መሬት ላይ በወረደ ሁኔታ መሰራቱ የግድ አስፈላጊ ነውና ለዚህ የዋዜማው ወይም የመጀመሪያው ምዕራፍ ጥቅምት 9 ይሆናል ማለት ነው። አደራው ለሁሉም ወንድሞች ነው። መሬት ላይ በወረደ መንገድ እንግዲህ የቤተክርስቲያናችን የሆኑ ነገሮች ቲክቶክ ላይ ይገለጹ ይሆናል እንጂ ቤተክርስቲያን ያለችው እታች ነውና መሬት ላይ ነው። ስለዚህ መሬት ላይ ወርደን መስራቱ በጣም አመርቂና አስደሳች ነው። ስለዚህ ገብታችሁ ለምትወጡ ሰዎች ምናልባት እንደማስገንዘቢያ ልስጥ ብዬ ነው። ሌሎች ወንድም እህቶች ቀድሞም የተገኙ አሉ፣ ወደ እነሱ እድሉን ሰጣለሁ። ይህ ከጀርባችን የምትመለከቱትን ፖስተር በጣም እንደመጀመሪያ አሁን ዛሬ እስከ ማታ ባለው ጊዜ የምናካሄደው ስቶሪ ማድረግ፣ ስቶሪ ላይ ያላደረገ ሰው እንዳይኖር በጭራሽ። በቃ ስቶሪ ማድረግ ማለት ጥሪ ማቅረብ፣ የመጀመሪያው ምዕራፍ ጥሪ ማቅረብ ነው። ስለዚህ ስቶሪ በማድረግ እንጀምራለን። ከዛ ሌላውን ደግሞ ማታ በሚኖረው ነገር እየገለጽንላችሁ እንሄዳለን። እስከ ጥቅምት 9 ግን የማይቋረጥ የማስታወቂያ ቻሌንጅ ነው የምናካሄደው። ምንም የተለየ ሌሎች ጉዳዮች አይኖሩንም። ዋናው ጉዳያችን ይህንን ኦርቶዶክሳዊ ወጣት የተሰኘውን ጉባኤያችንን በሰው መሙላት ነው። ወንጌልን መጥቶ በሚማር ሰው ማጥለቅለቅ ነው። ስለዚህ ይህንን ከጀርባችን የተመለከተውን እኔና ዮዮ ጋር ያለውን ይህንን ፖስተር ስቶሪ የማያደርገው በጭራሽ እንዳይኖር። የት መሰላችሁ? ቲክቶክ ላይ ብቻ አይደለም፣ በፌስቡክም በኢንስታግራም ገጾቻችሁ በሙሉ ስቶሪ አድርገን የጥሪውን ምዕራፍ እንጀምር ማለት ነው። ስለዚህ ይህን ነገር እባካችሁ እንድታደርጉ አደራ ላለው ቀለል እያደረግነው ከዛ ወደ ሌላው እናልፋለን። ሚዲያው በጠቅላላ በዚህ እንዲጥለቀለቅ አደራ ለማለት ነው። ወደ ወንድም እህቶች እንሂድና አይ ቲንክ ዘማሪት አቡዬ ቀድማ ያየኋት መሰለኝ። ዲያቆንዬ እስቲ ካለች ዘማሪት አቡዬ እስቲ ላንቺ ድሉን እንስጥ። እንደምናችሁ ወንድም እህቶቼ፣ አሁን አሜሪካ ነው ያለሁትና ትንሽ ምሽት ላይ ነው ያለሁት። ፈለገን ሳይሆን ነው የገባሁት። በጣም ደስ የሚል ዓላማ ነው በእውነት ብዙ ኦርቶዶክሳውያን የሚማሩበት ንስሐ የሚገቡበት ጉባኤ እንደሚሆን ጥርጥር የለኝምና አሁን ማታ ነው ከምሽቱ 9 ሰዓት ማለት ነው በኢትዮጵያ አቆጣጠር እና ደስ ብሎኛል። አመሰግናለሁ። እናመሰግናለን አቡዬ። አቡዬ እናመሰግናለን። አዎ ከሚድናይት ምናምን አልፏል። ኧረ በጣም እነሱ ጋር ደግሞ ወደ ስንት ሰዓት ነው? 9 ሰዓት ገደማ መሰለኝ እና ሰዓቱ በደንብ ሄዷል። እኔው በጣም ስለመጣሽ እናመሰግናለን። ወደፊት ለሚኖሩት ነገሮች እንግዲህ በቂ የሆነ ነገር ይዘን እንሂድ። አሁን ዲያቆን በራሱ ጥረትና አቅም የመጪውን የጥቅምት 9ን ነገር እውን አድርጓል። ከዛ በኋላ የበለጠ ነው እንትኑ እየጨመረ የሚሄደውና ካልተጋገዝን የሚሆን ነገር አይደለም። ስለዚህ በጣም ትብብር ይደረግ። ፖስተሩን እሺ ቆይ ሳባ ልላክልሽና ቴሌግራም ላይ ሃይበይኝና እኔ ልክልሻለሁ። ከዛ አንቺ ስቶሪ ታደርጊዋለሽ፣ ሰው ይቀባበላል። እሺ እንቀጥል። ወንድማችን ፍራንኮ ወይ ሰላም፣ እንዴት ናችሁ? የኦርቶዶክስ ቤተሰብ ወንድሞች እህቶቻችን፣
እግዚአብሔር ይመስገን። የሚገርመው ላስት ታይም በነበረን ከፈለጋ ጋር የነበረን መገናኘት ላይ ሐሳባችን እንኳን በቅጡ ሳንቋጭ ነበረ። ምናልባት ያያችሁ ሰው ካላችሁ የተቋረጠብንና በድጋሚ ስላገኟችሁ እግዚአብሔርን አመሰግናለሁ። እና የሚገርም ያው ከሱስ ራሴን ለማስወጣት እየታገልኩ ያለው ልጅ እንደሆነ ይታወቃል። እና እንደኔ ያሉ ብዙ ልጆች አሉ መዋያ ያጣን መዋያ የትደን ምናምን ጊዜያችን እናሳልፍ እያለና የሚገርም ይሄንን አሁን ሰሞኑን አየሁ። በጣም ደስ ብሎኛል። ፈለገ ያደረገው ነገር አሁን የኦርቶዶክስ መልካም ወጣት ጉባኤና ኳስ ምናምን ለመሄድ የሚሄድበትን ቦታ እየፈለኩ ያለው ልጅ ነበርኩ። እንደ አዲስ የሚገርም ነገር ቻሌንጁ ይቀጥላል በእኔ ላይ። እንደዚህ አይነት ህይወት ላይ ያለ ልጆች ራሳችንን መለወጥ እንፈልግና ኳስ ገብቼ ማላቅ ልጅ እገባለሁ እሄዳለሁ እያልኩ ነበርና የምን ኳስ የምን ፕሪሚየር ሊግ ተረዳኝ ወንድም። ብዙ ልጆችም ማለት ነው እኔን ተከትለው እኔን እየሰሙኝ ስለሆነ አሁን እንደኔ አይነት ህይወት ላይ ያሉ ልጆችን በብዛት በስተን አላፍ ሆነን እዚህ ፕሮግራም ላይ እንደምንገናኝ ቃል እገባላችኋለሁ። በጣም ደስ ብሎኛል። መልካም ወጣት ማለት ይሄ ነው። መልካም ወጣት ማለት ካለንበት አጓጉል ህይወቶች ራሳችንን የለወጥን መለወጥ እንፈልግ እና ጥሩን የምንመኝ የምናስብ ልጆች ግን አልሆን ያለ ልጆች ነንና እናሳካዋለን ከእግዚአብሔር ጋር። ፈለገ እግዚአብሔር ያክብርልን። የጀመርከው ነገር ትልቅ ነው፣ ይሳካል። እንዳልከውም ሌላም ክፍለ ሀገራትም ላይ ሲዘጋጅ አንቀርም። በቃ ልጆች ነን ገባር። አሁን ያንተ እንደ አራያችን ነው የምንሄና ትልቅ ቲክቶከሮች ምንም ሰፖርት አያደርጉ ምንም። እናንተ ግን በደንብ እኛን መሳብ ስለምትፈልጉ እናመሰግናለን። እንከተላችኋለን። በደንብ እንመጣለን። በስተን እንመጣለን። የምን ኳስ ምንም አያስደስትም። በቃ እዚህ ጋር ራስን ማግኘት ነው። ቪዲዮዎችንም እንሰራለሁኝ። ይሄንንም ፖስቸሩንም እንዳልከው የምናገኝበትን መንገድ አመቻቹልንና ቴሌግራም ቻናሉን አላውቀውም የት እንደሆነ እንዴት እንደማገኘው። ብዙ ሰው አሁን አርጉ ስቶሪ ብላችኋል። አላወቅንም እንዴት እንደምናገኘው። እሱን ክሊር አድርጉልን የት እንደምናገኘውና ስቶሪ እናደርጋለን። እንመጣለን። ይኸው ቃል እገባለሁ በድጋሚ። ብዙ ወንድሞችም ሰፖርት እያደረጉኝ ነው። በቤተክርስቲያን ዙሪያ እየመከሩ ነው፣ ሀሳብ እየሰጡ ነው። አመሰግናለሁ። እግዚአብሔር አክብርልን ሁላችሁንም። ቀይል ለማለት እናመሰግናለን ፍራንኮዬ። ለማስታወስ ያክል ቴዶ ይቅርታ፣ መርሃ ግብር መሪ መሀል ጣልቃ አይገባም። ለማስታወስ ያክል መልካም ወጣት የሚል ስያሜ የለውም ይሄ ጉባኤ። እሺ፣ መልካም ወጣት የሚል መልእክት የለውም። ኦርቶዶክሳዊ ወጣት ነው። እሺ፣ ክርስቲያኖች ወንድሞች፣ አንዳንድ ጊዜ ብዙ ሰዎች በስህተት ቃሉ ሲጠቀሙት እያየን ነው። ኦርቶዶክስ የመልካም ወጣትም አይደለም፣ መልካም ወጣትም አይደለም። ኦርቶዶክሳዊ ወጣት ነው ጉባኤያችን። እሺ፣ ጉባኤያችን ኦርቶዶክሳዊ ወጣት ነው እና ስያሜው በዚህ ይስተካከል ለማለት ነው። ወንድማችን ፍራንኮ በዚህ አጋጣሚ ለማታውቁት ከሱስ ሕይወት የተመለሰ ወንድማችን ነው እና ከሱስ ሕይወት እንግዲህ እያንዳንዱን ቀናቶቹን በአጠቃላይ የፖሰተ ሌሎችም ወንድሞቹ ከሱስ ሕይወት እንዲመለሱ ጥረት እያደረገ ያለ ወንድማችን ነው እና እንዲህ ያሉ ደግሞ ወንድሞቻችን በዕለቱ ማለትም ጥቅምት 9 በምናደርገው ጉባኤያችን ላይ መገኘታቸው እኛን በጣም ያስደስተናል። ቴዶዬ ለምን ትልቁ ዓላማችን ይሄ ነው። በቃ እንዲህ ያሉ ወንድምና እህቶቻችን በአጠቃላይ በዕለቱ እንዲገኙ እና ደግሞ ከነፍስ ድፋምነት ስሜት አጥቦ ሊያነጻቸው የሚችለው ክርስቶስ መሆኑን እንዲያውቁ እንዲረዱ ነው። እንደ ሌላ ቦታ ሌላ አዳራሽ ላይ እንዳሉ አካላት ዘይት በመግዛት አይደለም ሰዎች ከነፍስ ድፋምነት ስሜት የሚነጹት፣ ቲሸርት በመግዛት አይደለም፣ ጨው በመግዛት አይደለም። ከነፍስ ድፋምነት ስሜት ሰው የሚነጻው በመጀመሪያ ልቡ በክርስቶስ ኢየሱስ ቃል ከተሰበረ በኋላ። ልቡ ከተሰበረ በኋላ ሁለንተናውን ለክርስቶስ አስገዝቶ ራሱን ለካህን አሳይቶ በንስሐ ሕይወት ይመላለሳል። ዊች ሚንስ ከነፍስ ድፋምነት ስሜት በክርስቶስ ኢየሱስ ነፃ ይወጣል ማለት ነው። እኛም የምንፈልገው ትልቁ ዓላማ ያ ነው። ወንድማችን ፍራንኩ በጣም ነው የምናመሰግነው። ቴዶዬ ቀጥል በቃ። መልካም፣ በጣም ጥሩ ዲያቆን። የኔም ይሄንን ላርም ነበር ቅድም። ኦርቶዶክሳዊ ወጣት የሚለውን ስያሜ ሴቭ እናድርገው እሺ። በሱ ብቻ ነው የምንገለገለው የምንጠቀመው። ስለዚህ እሱን አትሳቱ። በዚህ ስያሜ እንቀጥል። በተረፈ የስቶሪ ጥያቄ ያላቸው ስላሉ አንድ ትልቁ አድርጉኝና ሞዴሬተሮች ባዶ አድርገን ስክሪንሻት እናስደርገው። አንዴ በጣም ጥሩ። ስለዚህ አይመጣውም ደግሞ ይቆረጣል፣ ቀኑ ይቆረጣል። ሌዲ የፌስቡክ ላይ ፖስተውና ከፌስቡክ ይሰዱት አይሻልም? ሁላችሁም ፌስቡክ ላይ ፖስቱ እሱ ያገኛል። ይቆረጣል ፌስቡክ እንትን ላይ ይችላል ብዬ ነው። እስቲ እሺ፣ ችግር የለም። ቆይ መላ እንፈልጋለን። እስከዛ ድረስ እንቀጥል። ባሮኬ እንኳን ደህና መጣ።
አሁን ይስተካከል እንዴ ሌሎች ወርዶ ነው። ኦኬ እሺ ባሮኬ ወጣ እንዴ ባሮክ? ኦኬ ሚላ ወይ እንዴት ናችሁ ቤተሰቦች? ሰላም ብያለሁ ሁላችሁም። ለምን ደራችሁ? ፈልጌ አባቴ እንግዲህ ያው የለፋበት ነገር እየደረሰሽ ነው፣ ቀኑን ደርሷል። የምር በጣም ብዙ ሰው ያንተ ነገር ይጠይቀኛል። ከዚህ በፊትም ሰጥቻለሁ። የሚያወሩኝ ሰዎች አሉ፣ ፈለገን በግል ለማግኘትም ለማውራትም በእኔ በኩል የነበሩ ሰዎች ነበሩ፣ ማለት የኔ ጓደኞች ምናምን። በዚህ መርሃ ግብር የነሱ መለወጥና መቀየር የሚሆንበት እንዲሁም ደግሞ ወጣት የምትስብበት ያርግልን። ማስታወቂያውን በደንብ እንሰራለን፣ እዛም ደግሞ እንገኛለን። ብዙ ወጣቶች አሪያ ነህና ለነዚህ ወጣቶች አሪያ እንድትሆናቸው ሆነን በዚህ መርሃ ግብር አሳስባለሁ። እንደሜ በተረፈ ሰላም ብያችኋለሁ። ሚላይ በጣም ነው የምናመሰግነው። ሚላ እግዚአብሔር ይስጥልን፣ በጣም እናመሰግናለን። እሺ አንድ ጊዜ እንትኑን ስቶሪ ላይ ያደርግላችኋለሁ። እኔ አካውንት ላይ ትገቡና ከስቶሪ ላይ ተወስዱታላችሁ። ስቶሪ ላይ ቁጭ አድርጌዋለሁ። ምናልባት ብዙ ስቶሪ በስቷል፣ ታገኙታላችሁ። ከስቶሪዎቹ መካከል 4 ስቶሪ ነው ያለው። አራተኛ ስቶሪ ላይ ከዛ መውሰድ ትችላላችሁ። ባዶ ስለሆነ ይመቻችኋል ስክሪንሻት ለማለት። እሺ በጣም ጥሩ። ኦኬ ኢዮባ ገብቶ ነበር እኮ አይደል? ኦኬ በትልቁ ሉን እያለ ነው። ኦኬ እንትኑን ሳጣው እኮ ነው። ኢዮባዬ አንዳንድ ነገር በል እስቲ። ኢዮባ እንዴት አላችሁ? እግዚአብሔር ይመስገን። ደህና ናችሁ ወይ? ድንቅ ነን። እግዚአብሔር ይመስገን አለን። አይ ቀኑ ተቆረጠ ስትል እኮ እኔ ካልተቆረጠ ብዬ ነው በትልቁ አድርጉኝ ያልኩት። ግን በትልቁም ሲሆን ፈለገን አላክልም። እሱ በትንሹ ሆኖ ራሱ አንተ ትልቅ ነው በጣም። ኧረ በስመ አብ! ይሄ ማለት ለ3 ዓመታት የቀጠለ ነገረኝነት ቴዶ። በዚህ አጋጣሚ ከዮባ ጋር ቅበተ እምነት ስናገለግል ማለት ከመጀመሪያው ጊዜ ጀምሮ በቃ ልክ እንደዚህ ነው። ሰው እንዴት በተፈጥሮ ሸረኛ ይሆናል? እሺ እዚህ በትልቁ እናደርገው። ቆይ ቴዶ እሺ ትክክል መጣ መሰለኝ። እሳቸው ናቸው ጣልቃ የሚገቡት። በጣም ጥሩ። ከዚህ መውሰድ ትችላላችሁ። ስቶሪም ላይ እንደዛው አለላችሁ። በፈለጋችሁት አማራጭ እዚህ ጋር ስክሪንሻት አድርጋችሁ መቁረጥ ትችላላችሁ። ስቶሪ አድርጉት። በጣም ጥሩ። ብዙዎቻችሁ ስክሪንሻት እንዳረጋችሁ ገምታለሁ። ስለዚህ እሱን ስቶሪ አድርጉት። ያ ሰው ይጠራል። ገብቷችኋል? ስቶሪ ላይ ከ500 ምናምን ጀምሮ ሰው ያየዋል። ስለዚህ ቶሎ ሁላችሁም ስቶሪ ላይ ታስቀምጡታላችሁ ማለት ነው። ኢዮባ እንዲሁ እንዳለ መናገርህን ትቀጥላለህ። ኢዮባ ያለ ኢዮባ ሚውት ነህ። እሺ ኢዮባ እስኪመለስ ዮዮ የሰማጣ ኢዮባ ኔትወርኩ እንዴት ነው? ሰላም ክርስቶስ ከኔም ከእናንተ ጋር ይሁን። እንዴት አላችሁ? ያው የሚኖርበት አካባቢ ትንሽ የኢዮባ ጥሩ ስላልሆነ ለዛ ነውና ከተማ አምሽቶ ነው የሚገባው በኔትወርክ ምክንያትና በዛ ምክንያት ነው። እጅግ በጣም ደስ ይላል። እኔ በእውነት ከዚህ ከቲክቶክ አገልግሎቱ በላይ እነፈለገን ስጠብቃቸው የነበረው የዚህ የቤተ ክርስቲያን አውደ ምህረቶች የማታ የሰርክ ጉባኤ ላይ ባዶ እየሆኑ ነው እና
እንደው በዚህ አጋጣሚ እንደው ፈለገም ቃል ገብቶ መሄድ ያለበት ጉዳይ ነው ብዬ አምናለሁ። በቃ በሳምንት ነው እንደዚህ አይነት መርሃ ግብሮች መሆን መቻል ያለባቸው። ለምንድን ነው በወር ወይም ደግሞ በ3 ወር ወይም በ6 ወር ተጠብቀው የሚደረጉት? ኦዲየንስ አለ። ኦዲየንሱን አስተባብረን የሚያስፈልገውን ነገር አድርገን ቤተክርስቲያን በጣም ብዙ መምህራኖች አሏት፣ በጣም ብዙ ሊቃውንቶች አሏት ከኛ በላይ አንተ የምታውቃቸው። ስለዚህ እነሱን እያደረግን ይሄ መርሃ ግብር በሳምንት መቀጠል አለበት። በቃ በቦሌ መድኃኔዓለም የሳምንት መርሃ ግብር ተይዞለት በሳምንት ቤተክርስቲያናቶች ላይ እንደው የሆኑ ነገሮች ፈጥረህ በሳምንት የሚዞር ጉባኤ ነው መሆን አለበት ብዬ የማምነውና እንደው እንደ የቤት ስራም እንድትይዘው እንዳደራም ጭምር ይዘህ ተቀብለህ ቀጣይ ሳምንት እኔ መማር እፈልጋለሁ። እንዴ ለምን ዛሬ አስተምረኝ በ9 አስተምረኝ ትበትነኛለህ? አሉ ትላልቅ በቃ ልንመጣባቸው ለትራንስፖርት አመቺ የሆኑ ከአራቱም አቅጣጫ ብንመጣባቸው የማንጎዳባቸው እንደ ልብ ልንመለስ የምንችልባቸው በአራቱም አቅጣጫ ያሉ ለአራቱም አቅጣጫ ወሳኝ የሆኑ አዲስ አበባ ላይ በጣም እነዚህ ጉባኤዎች መለመድ አለባቸው። ዛሬ ፈለገ ተነስቶ ይሄንን ቢጀምር ብዙ ፈለገዎች ይፈጠራሉ። ነገር ታስታውሱ ከነበረ ማንቂያ ደውል በጣም አንቅቶት ነበር የዚህ የሰርክ ጉባኤ የማታ ጉባኤ በጣም ከዛ በኋላ ያው መምህር ምህረተአብ ከሀገር ሲወጣ ቀዝቅዞ ጠፍቶ ቀረና እንደው አቢላክም መናገር ይችላል። ስለዚህ ስለ ማታ ጉባኤ መቀዝቀዝ በየአውደ ምህረቱ ብትሄዱ ባዶ ነው። በቃ መምህራን አውደ ምህረት ላይ ይወጣሉ። የሚማረው እንደው ከ10 እና ከ20 ሰው በላይ አይደለም። የለም ምዕመኑ የለም። ቅድም ወንድማችን እንዳለው ወይ ኳስ ላይ ናቸው ወይ ሌላ ነገር ላይ ናቸው ምናምን። ስለዚህ ባለን በዚህ በሶሻል ሚዲያ ሰውን እየቀሰቀስን ወደ ቤተክርስቲያን ህብረት እንዲፈጥር የማታ ጉባኤ ይሄ እየቀዘቀዘ ያለውን የማታ ጉባኤ መመለስ። እውነቴን ነው የምልህ በህይወት በቃ እስከ ልጆች የምትደሰትበት ተግባር ነው ብዬ ነው የማስበው። ይሄ ኦርቶዶክሳዊ ወጣት ጉባኤ በየአካባቢው ብናደርገው በየአካባቢው በሳምንት ቢደገም እና ጥሩ ነው ብዬ አስባለሁ። ፈለገ በርታ። በጊዜ ተጋፍተን እንግዲህ ቦታ እንይዛለን። እጅግ በጣም ደግሞ የምትወዳቸው የምታከብራቸው ብፁዕ አባታችን አቡነ ሕርያቆስም እዛው ግቢ ላይ ሌላ ፕሮግራምም ስላላቸው ከእሳቸው ጋር ጨርሰን ቀጥታ ወደዚህ ኦርቶዶክሳዊ ወጣት ጉባኤ ነው የምንገባው ማለት ነው። ያው በጊዜ አለመገኘት ያስቆጫል፣ መቅረት አይደለም፣ በጊዜ አለመገኘት ራሱ ያስቆጫል። ስለዚህ በርታ፣ ወደኋላ የሚያደርግ ምንም ነገር እንዳይኖር። አይኑ አንድ ጉባኤ ሲዘጋጅ እንኳን ቦሌ ደብረ ምሕረት መድኃኔዓለም ቤተክርስቲያን ላይ አይደለም ትናንሽ አድባራት ላይ አንድ ጉባኤ ሲዘጋጅ በጣም ከባድና ፈታኝ እንደሆነ እናምናለን፣ እናውቃለን። ግን መበርታት ነው ያለብን። 50 ሎሚ ለአንድ ሰው ሸክሙ ነው፣ ለ50 ሰው ጌጡ። ሁላችንም ከተከፋፈል ነው ፈለገ ብቻ ለምን ይጨነቃል? ይሁንና ይህንን አድርግ ብለህ ለኔ ከስራዬ ጋር የሚመቻች አንድ አገልግሎት ብትሰጠኝ ለኔ አንድ አገልግሎት ነው። ሁለተኛ አንተንም አግዛለሁ። አንተን ወንድም ብቻህን ከምትጨነቅ ሳውንዱ ላይ ተጨንቀ፣ መምህራኖቹ ላይ ተጨንቀ፣ ሰው ይመጣል አይመጣም ተጨንቀ፣ ሁሉም ነገር ላይ ከምትጨነቅ ሁላችንም ብንከፋፈለው መልካም ነው ብዬ አስባለሁና እንደዚህ አይነት ነገሮች በራሱ ህብረት እንድንፈጥር የባስ እንድንዋደድ እንድንከባበር ህብረት እንድንፈጥር ከመነቋቆር ከተለያዩ ነገሮች እንድንራራቅ ያደርጉናል። እንደዚህ በአንድ አውደ ምህረት ተቀምጠን መማራችን እውነቴን ነው የምልህ ፈለገ፣ እኔ አላቅም ስለማውቀው ነው። ቤተክርስቲያን ውስጥ ስንገናኝ ውጪ የምንገለማመጠው ወይም ደግሞ እዚህ ቲክቶክ ላይ አይተን የምንገለምጠውን ሰውዬ ቤተክርስቲያን ውስጥ አንገላምጠው። በቃ በፍቅር ነው። እንደው ቅር መቃቃራችንን እንኳን ያጠፋልናል ቤተክርስቲያንና በዚህ ቢቀጥል ጥሩ ነው ብዬ አስባለሁ። እንገኛለን። ዮዮ እናመሰግናለን። እግዚአብሔር ይስጥልን። በጣም ቆንጆ አነቃቂ። እንግዲህ በቀጣይ ደንብ እየቀመርን እንድንሄድ የሚያስችሉ አስተያየቶችን ነው። ከምንም በላይ የዚህ ጉባኤ መዘጋጀት በርካታ አድካሚ ምዕራፎችን የተሻገረ ስለሆነ ዛሬ እንደ መግለጫ የሚዩት እንደ ማንቂያ የሚዩት ከዚህ በኋላ ያለው የትኛውም አይነት የማህበራዊ ሚዲያ ለማስታወቂያ እንዲውል
በጣም ይፈለጋል። ከታች ኤርሚያስ የሚል አካውንት ፈለገይ በህትመት ስራዎች አለው እያለ ነውና ፎሎ አድርገውና በትክክልም የሚታዘዘው ነገር እንደሚኖር ገምታለሁ። ያው ጉባኤያት የማህበራዊ ሚዲያ ጥሪ ብቻ ሳይሆን መሬት ላይ የሚለጣጠፉ ነገሮች ያስፈልጋሉ። በዚህ በኩል እነሚላ እንደሚያግዙ ይሰማኛል። ስለዚህ ኮንታክቱ ይፈጠርና ፈለጋችን የሆነ ነገር መሆን አለበት ብዬ አስባለሁ። እንደዚህ አይነት በጎ ፈቃደኞች ካላችሁ የመጀመሪያው ጉባኤ በዛን ያህል ደረጃ በምናስበው ደረጃ ከፍ ብሎ ከተደረገ ተከታዮቹ ጉባኤያት የበለጠ እየበረታንባቸው እንሄዳለን። በትክክል ቅድምም ስናወራ ነበር። ይገርማቸዋል። የእነዚህ በጣም በመጠን ሰፍተው በደንብ በቃ ብዙሃን እንዲገኙበት ጥሪ ተደርጎ የሚዘጋጁ ጉባኤያት ቀርተዋል ማለት በሚቻል ደረጃ ነው ያለውና ሁሉም ነገር ሶሻል ሚዲያው ላይ ሆነና ታች የሚሰሩ ስራዎች በጣም በእጅጉ እያነሱ ነው የመጡት። በአመት አንዴ አላፋት ዝማሬን ከመጥቀስ ባለፈ የተለየ እንደው በደብሩ በአጥቢያ ምናምን ይሄ ንግስ በዓላትን ተከትሎ የሚዘጋጀው እንዳለ ይሆንና ነገር ግን ከተማ አቀፍ በሆነ ሁኔታ የሚደረጉ ጉባኤያት በጣም ከራቁን ቆይተዋል። ስለዚህ በዚህ መነቃቃት እየበረታን መሄድ እንዳለብን ነው። ስለዚህ በደንብ ስቶሪ በማድረግ እንጀምራለን። እሺ ፕሮፋይል ፒክቸር በደንብ አዘጋጅተነው በፕሮፋይል ፒክቸር በሰርክሉ እንዲዘጋጅ ተደርጎ እንለቃለን ደግሞ ማታ። ስለዚህ እሱንም ደግሞ ፕሮፋይል ፒክቸር እናደርጋለን። አሁን ግን ስቶሪ ላይ ማድረጉን ነገር እስከ ማታ አደራ እንላችኋለን። ኢዮባዬ አሁን ከተመለስክ ብትቀጥል መልካም። ኢዮባ አለ? ኢዮባ ሚዩት ነው አካውንት። ኦኬ አሁንስ እሰማለሁ? አሁን ድንቅ ነው ትሰማለህ? እኔ እዚህ ቤት በጣም ኔትወርክ የሚያስቸግረኝ የምር ከጉባኤ በኋላ የሚሆን በፊት ጸበል ያስፈልገዋል እና ያለን እስቲ የሚሆነው እናንተ ስልክ ነው እንደዚህኛው ቤት? አይ አንተ ቤት ነው እንጂ ሌላ ቤት ጸዴ ነው። እሺ እሺ ይዋችን ወይ ፈገግ አትል እንዲህ ኩስትር ብለህ ኔትወርኩን ታሸሸዋለህ። እኔ እኮ መቼ ብቻ እሺ ሰላም ብያለሁ ሁላችሁንም። አሁን የመጣችሁ እንግዲህ በጥቅምት 9 በቦሌ መድኃኔዓለም ጉባኤ አለ። ቆንጆ ነው እንደዚህ አይነት ጉባኤ። ቅድም ዮኒ ባለው በደንብ ነው የምስማማው። ትላልቅ አድባራት ቆይ አንዴ ኢዮባ ምን እያገባህ ነው? ያው እንግዲህ የሰው መኪና እንትን ነው አላርም ነገር መሰለኝ። እና ትላልቅ አድባራት ስማቸው በጣም ግዙፍ ነው ምናምን። ሰርክ ጸሎት ስንሄድ በጣም ነው የሚያሳቅቀው የምር። እኔ አነስ ያሉ ማለት ይሄ ትልቅ ደብር በማይባል ደረጃ አነስ ያለ ቦታ ያሉ እንደውም ሰው አላቸው። ቦሌ መድኃኔዓለም አንዳንድ ጊዜ ስትሄዱ ሰባኪው ጋር የተወሰኑ ሰዎች ነጫጭ ወንበር ላይ ይቀመጣሉ። ከዛ አልፎ እዛ ሰፈር መንገደኛ ሁሉ አልፎ የተቀመጠ ነው የምታዩት እንጂ ጉባኤውን ብሎ የመጣ ማግኘት በጣም እንትን ነው። ሁሌ አይደለም ያልኩት እና አልፎ ማለት ነው። ሁሌ ስላልተከታተልኩት ሌሎችም ጋር እንደዛው ነው። እና የሰርክ ጸሎት ወደ ቀደመ እንትኑ መመለስ አለበት። ድሮ በደንብ ነበረ፣ ሰው በጣም በብዛት ይሄድ ነበረ ምናምንና አንዱ እሱ ነው። ሁለተኛ በጣም ክፉ ነገር የተለመደ ነገር አለ። ታዋቂ ሰው ይመጣል ካልተባለ ማይኬድበት ሁኔታ ተፈጥሯልና እንዴት ነው ቤተክርስቲያን ጋር ነው ታዋቂው ሰውዬ ጋር ነው የሚኬደው የሚለው ነገር ግራ እስኪያጋባ ድረስ ማለት ነውና ይሄ ራሱ ሰዎች ጋር መስተካከል ያለበት አስተሳሰብ ነው ብዬ አስባለሁ። ማንም ይሁን ማን ቤተክርስቲያንን ሁሉ ጊዜ የመሄድ ልምድ በተለይ ማታ ጉባኤ በደንብ እንትን መባል አለበት። ይሄ ምንድነው መለመድ አለበትና በዛውም እንደማነቃቂያ ሆኖ እንግዲህ ደግሞ እግዚአብሔር ረድቶም ደግሞ ቢሰፋ ከዚህም በላይ ቢሆን ጥሩ ነው ብዬ አስባለሁኝ። የማታ የጸሎት ፕሮግራም ብዙ ወጣት የመያዝ አቅም አለው። ወጣት ላይ በደንብ መሰራት አለበት። የወጣቶች ጉባኤ በሰፊው ያስፈልጋል። እጅግ በጣም ብዙ የምናውቃቸው ሰዎች እንኳን ወጣቱ ማለት ነው በጓደኛ በምን እምነት ሲቀይር እየተመለከትን። ለምንድን ነው እንደዛ የሆነው ሲባል
የትምህርት እጥረት ነው፣ ሌላ ነገር አይደለም። እና ትምህርት ላይ በደንብ መሰራት አለበት። እኛን ከሌላው የለየን ምንድነው? እምብዛም አይደለም እውቀታችን፣ ልዩነታችን ላይ ማለት ነው። ከዛን አብሮ ሲዘምር እናየዋለን። የሆነ ቀን ማህተቡን ፈቷል። ምን ነው አያውቀው ከቤተ ክርስቲያን ምን አይጠቅስም። ለምን? ትምህርት አይደለም የወሰደው፣ ትምህርት አይደለም ጓደኝነት ነው። ይህን ጓደኝነት ለምንኛው አልያዝ ነው? ኦርቶዶክሳዊ ወጣት የሚለውን የጉባኤውን ስያሜ እንድትጠቀሙ አደራ። ይሄ በአፋዊ ልምድ ነው መልካም ወጣት የሚል ነገር እንዳትሰጡት። ኦርቶዶክሳዊ ወጣት የሚለውን ስያሜ በመጠቀም እንዲሆን ከወዲሁ እናሳስባለን። ዮናስ ዘጎዶልያስ መምህር አይ ቲንክ ክቡራን መምህር ናቸው። ቴዶ በዚህ አጋጣሚ መምህር ዮናስ የሕፃን ቂርቆስ ቤተክርስቲያን ፍሬ ናቸው። ከነዳግማዊ ጋር ከነዘማሪ ገዛኝ ይርባ ከነዘማሪ ሰማኝ ዘወይነ እና ሌሎችም ጋር አብረው በሰንበት ቤት ያደጉ አሁንም ደግሞ በአየር ጤና መድኃኔዓለም ቤተክርስቲያን በስብከተ ወንጌልነት የሚያገለግሉ በዚህም ደግሞ ፕሮግራም ላይ ደግሞ ከጀርባ የነበሩ መምህር ናቸው። ፎሎ ያላደረጋችሁ ካላችሁ ፎሎ አድርጓቸው። ይሄ ልናገር ይነቱ ይቀጥል። እሺ ክብር ይስጥልኝ። ክቡራን ሰማላ ለቁጥ ሚዩት አድርገው አንተ ጋር ሚዩት አድርገው። እሺ መምህር ዮናስ ይሰማል። እሺ ሁላችሁም ወንድሞቼ በእግዚአብሔር ፍጹም ሰላምታ ሰላም ብያለሁ። እንግዲህ የህብረታችንም የአንድነታችንም የግንኙነታችንም ሁኔታ የቅድስት ቤተክርስቲያንን አገልግሎት ትላንትና ከደቀ መዛሙርቱ ከሐዋርያቱ ጋር የነበረ ጌታም ዛሬም ሁሌ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ስላለ ያንን አገልግሎታችን በየተሰጠን የመክሊት አገልግሎት ማዳረስ ነው። ከሁሉም በላይ እንግዲህ እየጣርን እየለፋን ያለ ነው። የኛ ብርታት የኛ ጉልበት የኛ ኃይል ሳይሆን የእግዚአብሔር አምላካችን ትልቁ እጁ ነው። የእርሱ ብርታት ሆኖ ነው በወጣትነት እድሜያችን ቅድስት ቤተክርስቲያን ጋር ተጠግተን አገልግሎታችን እንዲማገልግላችን አንደኛ ለኛም ክብር ነው። ትልቁ ነገር እግዚአብሔር የእጆቹ ስራ አድርጎ እንድናገለግለው ስለፈቀደልን በዚህ በወጣትነት ግማሹ የት እንዳለ ሁላችሁም ታውቁታላችሁ በዓለም ላይ እና ትልቁ እንግዲህ ይህንን ፕሮግራም ያው ከክቡር ወንድሜ ከፈለገ ጋራ ሆነን ብዙ ነገሮችን አውጥተን አውርደናል። በብዙ ፈተናዎች መካከል እንግዲህ የእግዚአብሔርን ቃልኛ ይዘን ስንነሳ ከኛ እኩል ደግሞ ጠላት ዲያብሎስ እንደሚነሳ ያው ሁላችሁም ታውቁታላችሁ። 1 ኪሎ ሜትር እኛ ስንራመድ እሱም በዛውን ያክል ምን ያህል ሰንሰለትና ምን አይነት ወጥመድ ዘርግቶ እንደሚከተለን ሁላችሁም ታውቁታላችሁና እጅግ የሚደንቅ ነገራችን አሁን እንደየጀመርነው ግን ማቆሚያ ወይም ደግሞ ድንበሩ እዚህ ጋር ነው ብለን የምናቆመው ዛሬ በቦሌ ደብረሳሌ መድኃኔዓለም እንግዲህ የተዘጋጀው ጉባኤ ነገ ሌላዎቹ ጋር የሚቀጥልበት ወደ ክፍለ ሀገር ወጥቶ አገልግሎቱ የሚሰፋበት አገልግሎታችን ደግሞ ተደራሽነት እንድናገኝ የፈለገ ውጤት ብቻ ሳይሆን የፈለገ ደካም ብቻ ሳይሆን የሁላችንም ወጣቶች በያለንበት የአገልግሎታችን መስክ በሚዲያውም ሆነ እርግጥ ነው ቅድም ወንድማችንም ሲናገር እንግዲህ የሰርክ ጉባኤ አሁን ዛሬ ምን ላይ እንዳለ ሁላችሁም ታውቁታላችሁ። ትላንትና ሚዲያ ሳይኖር ብዙሃኑ አውደ ምሕረት ሙሉ ሆኖ በዝማሬ በአገልግሎት እጣኑ እየታጠነ የነበረው አገልግሎት ዛሬ አሁን የትኛውም አድባራት ስንሄድ ከዛ ከጉባኤው ወይንም ደግሞ ከተለየ ጉባኤ በስተቀር ምንም ሰው ማናገኝበት አጋጣሚዎች አሉ። ይሄ ሁሉ ምንድነው ስንል አንደኛ በእያንዳንዳችን በቤተክርስቲያናችን ያሉት ችግሮች ህዝቡ እየሰለቸ ይወጣል። ከእንደገና ደግሞ አገልግሎት ዓለም እርግጥ ነው ቅድም ወንድማችንም እንግዲህ ምንድነው እነዚህ ነገሮች እኛ ቢያንስ የአውደ ምሕረቱን ጉባኤ ወደ ነበረበት የመመለስ እግዚአብሔር አምላካችን ብርታት ከሰጠን ያንን ነገሮች እናደርጋለን። የኛ የቅድስት ቤተክርስቲያናችን እንግዲህ እየተደረገ ያለው እገሌ ሀገረ ስብከት ስንት በጀት አስገባ፣ እገሌ ሀገረ ስብከት ስንት ገንዘብ ገቢ አድርጓል ነው ትልቁ
የሲኖዶሱ ስብሰባ የእንትኑ ስለዚህ ያሉትን ነገር ግን ስንቱ ነፍሳት ወጡ ስንቱ ነፍሳት ክራቸውን በጥሶ ወደ አዳራሽ ገቡ የሚል የሚጨነቅ ነፍሳት እንግዲህ አሁን በዚህ ሰዓት ሪፖርቱ ነው የገንዘብ ሪፖርት ነው እየተጨነቅን ያለ ነውና ስለዚህ አገልግሎቱን አሰፍተን አቅም ያላቸው በአቅም ጉልበት ያለው በጉልበቱ ሁሉንም በህብረት እንደውም ወደ ክፍለ ሀገራት ይሄ ጉባኤ ወደ ክፍለ አብሶ በደቡብ ክልላት ብዙ ነፍሳቶችን እንግዲህ ይሄዱብን ነው ሁላችሁም ታውቁታላችሁ ስለዚህ እነዚህ ነፍሳቶችን በህብረት በአንድነት አድርገን አገልግሎቱን ለፈለገ ብቻ የምንተው ሳይሆን ለቴዲ ብቻ የምንተው ሳይሆን ለሌሎች ወንድሞችም የምንተው ብቻ ሳይሆን ሁላችንም በህብረት በአንድነት አንድ ላይ ሆነን አገልግሎቱን ወደ ተለያዩ ክፍለ ሀገራትን የምናዳርስበት ብናደርገው ያው እጅግ መልካም ነገር ይመስላልናልና እንግዲህ በዚህ አሁን በሚዘጋጀው ጉባኤ በዘጠኝ እንግዲህ በጣም ብዙ ነገሮች እንደሚያስፈልገን ሁላችሁም ታውቁታላችሁ መቼም ሳውንድ ሲስተም ስክሪን ስንት እንደሚከራይ ታውቁታላችሁ ሳውንድ ሲስተም ክራዩን ታውቁታላችሁ እያንዳንዱ ከአስከፈ ወጪዎችን መቼም የጉባኤ እንኳን የጉባኤ ይቅርና አንድ ድግስ ሰው ቤቱ ሲደግስ ያለውን ወጪ ታውቁታላችሁ ትልቁን ጉባኤ ይቅርና ስለዚህ ሁላችንም ገንዘብ ያለን በገንዘብ ጉልበት ያለን በጉልበት ሐሳብ ያለን በሐሳብ ሁላችንም ተባብረን በህብረት በአንድነት ልዩነታችንን ትተን ያሉትን አሁን እንኳን ተለያይተን አንድ ሆነንም አልቻልነውም በቃ ያለም ስለዚህ ከነንከናችን ከነጉድለታችን እናት መቼም እናት ናት ሱሰኛ የሆነው ልጇ አቅፋ ነው ልጅ አይደለም አትልም ጎበዝ የሆነው ልጇን አይ አንተ ብቻ ነህ ልጅ አትለውም ሁሉንም አቅፋ ነው እናት የምትይዘው ከነንከኑ ከነችግሩ ከነጥቁረቱ ከነመጎሳቆሉ እናት ተሸከማለች ቅድስት ቤተክርስቲያን ከነ ሁሉ ነገራችን ተሸከማናለች አልሰለቸችንም እኛ ግን እርስ በራሳችን እየተገፋፋን ያለው አገልግሎታችን ግን ወደ ሌላ ወጥመድ እየከተተ ለመናፍቃን መንገድ እየሆነ ስለሆነ አሁን በህብረት ሆነን የወጣትነት እድሜያችን ቤተክርስቲያን የምናገለግልበት እቺ ቤተክርስቲያን ትላንትና በልተንባታል አድገንባታል ጡቷን እየጠባን አድገንባታል ዛሬ እዚህ የደረስነው እቺ ቅድስት ቤተክርስቲያን ስላለችን የለበስነው ያማርነው የደመቅነው ሁሉ ነገር የሆነ ማንነታችን ስለሆነች እንዴት እናገልግል እንዴት እንሆን የሚሉትን አብሶነት ቴዲ እንግዲህ በዚህ በሚዲያው ብዙ ዕውቀትም ጸጋውም ስላላችሁ ወንድማችንን ፈለገን በማገዝ በህብረት በአንድነት ተመስ ሁላችሁም እዚህ ላይ ያላችሁ ሁላችንም በህብረት እዚህ ላይ የሌሉትም ይህንን ድምጽ የሚሰሙትም በህብረት በአንድነት ምን እናርግ ምን እናከናውን ምን እንስራ ትውልዱን እንዴት እናምጣው ቢያንስ አዳራሹን ባዶ ለማድረግ መቼም እኮ እንግዲህ እስከ ዓለም ዳርቻ ነው ያለው ወንጌሉ እስከ ዓለም ዳርቻ ነው ሌላ ወሰን ድንበር የለውም ወንጌሉ ዓለም ዳርቻ ከጥግ እስከ ጥግ መቼም የክርስቶስ ወንጌል ገና እንደው መከሩ ገና አልተጀመረም እንግዲህ የሰራተኛው ጥቂትነት ነውና እንግዲህ ሁላችንም በህብረት እንዳላበዛ ነው በህብረት በአንድነት መንቆምበትን እግዚአብሔር አምላካችን ጸጋውን ይስጠን እንበርታ ትልቁ ነገር አብሶ በዘጠኝ እንግዲህ ብዙ ነገር ያስፈልገናል ሁላችንም እንድንተጋገ መልእክቴን አስተላልፋለሁ እንግዲህ እሺ መምህርዬ በጣም እናመሰግናለን የፈረሱ ድምጽ ግን አልገባንም ራይድ ነው አንተ ራይድ ነው እኔ ደግሞ ልደት ብሎ ነው ብዬ አረን ራይድ ፈረስ የሚባል አፕ አለና የሱ አፕ ሲደወልበት ነው ኧረ ተው ቴዲ ኧረ ለፋቸው ተው አንዳንዴ ለፋቸው ተው ግን ተው በዚህ ቀጥል እኔማ እኔ ያው ከመምህራኖች መካከል አንዱ ነኝ ያው ማስተምረውም ለብቻው ፈለገን ነውና ያስተማርኩትን ትምህርት ያስተምራል ድምጽ ይሰማል ኧረ ይሰማል በጣም ነው የሚሰማው ለምን ነው ጋር በጣም ይቆራረጣል አንዳንድ የሐሰት መረጃ ሲሆን ነው መሰለኝ ሁላችንም የማንቀርበት ድንቅ ፕሮግራም ነው በነገራችን ላይ ውዶች እናንተ የተወደዳችሁ ክርስቲያኖች ቤተክርስቲያን ለወጣት ምን አይነት ቦታ እንዳላት ወጣት ዲያቆናቶች ሄደው ይሄንን ሐሳብ ልንሰራ ነው ሲሉ ከአዲስ አበባ አገረ ስብከት ጀምሮ ሁሉም የቤተክርስቲያን ቀሳውስትም ሆኑ ካህናት እሺ ብለው እንድናደርግ ደግሞ በዚህ አጋጣሚ ደግሞ አቢላክም በጣም ትልቁ ስራ የሚሰራ ወንድማችን ነውና ቦሌ መድኃኔዓለም በትልቁ ካቴድራል የምናደርገውን ፕሮግራም ማናችንም አንቀርበት በዚህ አጋጣሚ ደግሞ በዛው ሰዓት ደግሞ ከ10 ሰዓት በፊት
የወላይታ ሀገረ ስብከት እሳቸው ብፁዕነታቸው ባሉበት ከ6 ሰዓት ጀምሮ ደግሞ ታላቅ ጉባኤ አለ። በዛው ነው የፈለገን የምንቀጥለውና ከ6 ሰዓት ጀምሮ የማይቀርበት ድንቅ የሆነ ወጣታዊ ፕሮግራም ነው የሚኖረው። እኔ ለፈለገ እንደ ወንድም ላስተላልፍልህ የምችለው የማንቂያ ደውል የሚሆን መልእክት ላስተላልፍ ከተፈለገ ከቦሌ የጀመርነውን ሐሳብ አዲስ አበባ ላይ ብቻ የሚቆም ሳይሆን ክፍለ ሀገሮች እንዲቀጥሉ ማድረግ ወደ አርሲ ኔጌሌ፣ ወደ ሻሸመኔ፣ ወደ አፋር፣ ወደ ጅጅጋ አልፎ ተርፎ ደግሞ የተለያዩ አይነት ሀገራቶች ላይ ይዘን እየሄድን ይህንን ሐሳብ ብዙ ወጣቶችን ብታስተምርበት ብዬ አስባለሁ። ትልቅ ሐሳብ ነው፣ ትልቅ ጽንስ ነው። ይህንን ጽንስ ደግሞ ያስቀመጠው እግዚአብሔር ነው ብዬ አስባለሁ ባንተ ውስጥ። እኔ በጣም ባንተ ከዚህ በፊት በውስጥ ማወራ ነገር አለ፣ የተሰጠ ነገር አለ። ያንን ነገር እንዳታባክ ነው ተጠቀምበት እልሃለሁና ያንን ነገር የመደመጥም ሌላውም ነገሮች ስላሉብህ ቀጥል። ከጎን ነን እኛ እየመጣን ከጎን ጋር አብረን እንማራለን። በሚያስፈልገው በፈረሰው ቅጥር ላይ ደግሞ ቁሙ ባልከን ቦታ ላይ እንቆማለን። ይህንን ሐሳብን ቤተክርስቲያንን በጣም ሰፖርት እንደምታደርገው እንደምትደግፈው አምናለሁ። ለምን ቢባል ታውቃለህ፣ አብዛኛው ወጣት ሱስ አይቆምም። የሚቆመው ኪዳነ ምህረት ስትረዳ እግዚአብሔር ሲረዳ ብቻ ነው እና ሱስ የሚቆመው አንዳንዱ ለ3 ቀን ሱስ ያቆምና ይሄው በቃ ከጫት ከሱስ አቆምኩኝ ይላል። ታውቃላችሁ ድራማ የሚሰራባቸው መልካም ወጣት የሚል አንድ ፕሮጀክት አለ። ሶሪ የሆነ ድምጽ መጣ። የማይረብሽ ከሆነ ቀጥላለሁ። አይረብሽም? እና ድራማ አለ ይሄ መልካም ወጣት የሚል ድራማና ይሄ ድራማ የሰለቸው ትውልድ ቦሌ መድኃኒዓለም ማንም 9 ባይቀር ብዬ እናገራለሁ። ድራማ ይሰለቻል። ታውቃላችሁ ጫቱን ለ3 ቀን ያቆምና በሞራል ፓሽናል በሞራል ጫቱን ያቆም ይመስለዋል። ልክ እኮ በ3ኛ ቀን እኮ ወደ ሀገሩ ሲለቀቅ እኮ ጫት ቤት ነው መታገኛ ያንን ትውልድ። በቃ ራሴን አመመኝ ብሎ እንደገና ሺሻው ላይ ነው ወይም ይሄ አሺሽ የሚባለው ነገር ላይ ነው ተዘፍቆ የምናገኘውና እኛ ትክክለኛ ኦርቶዶክሳዊ ወጣቶች ነን። መልካም ወጣት ድሮም ያላት ናት። መልካም ወጣት የሚል ሐሳብ ባይኖረንም ነገር ግን ኦርቶዶክሳዊ ወጣቶች ነን። ወጣት ደግሞ እኛ ደግሞ የተጠራ ነው ለክርስቶስ ኢየሱስ ነው እና ወጣትነታችንን ለክርስቶስ መስጠት አለብን። የምንሰጠው ደግሞ ቤተክርስቲያን ባዘጋጀችው ቦታ ላይ ነው። ቅጥሯ ራሱ ሰላም ያለባት፣ ተምሳሌቷ ራሱ ኢየሩሳሌምን የሚመስልባት በትልቁ ካቴድራል በቦሌ መድኃኒዓለም አይቀርም። ይህ ነገር ደግሞ ይቀጥላል፣ የሚቆም አይደለም። እግዚአብሔር ከጀመረው ማንም ሊያቆመው አይችልም። የሰው ልጅ የጀመረው ነው በሰው ሊደናቀፍና ሊቆም የሚችለው። እንቀጥላለን። ከጎንነን ወንድማችን ፈለገ። በጣም መልካም ተሙዬ፣ እናመሰግናለን። በዚሁ አጋጣሚ በደንብ እንዲታወቅና እንድትረዱት የምንፈልገው ዘመኑን እንዋጃለን፣ ነገር ግን ከማንም ጋር ለመበሻሸቅና ራሳችንን ከማንም ጋር ለመለካት የምናዘጋጀው ጉባኤ እንዳልሆነ እንዲታወቅ። ይሄ የቤተ ክርስቲያናችን አይደንቲቲ ነው። ባይዘው በጉባኤያት ወጣቶችን ወደ ቤተ ክርስቲያን ማምረት፣ በየእድሜ ክልሉ ያሉትን በሙሉ በወንጌል አገልግሎት ማብቃት የቤተ ክርስቲያን ተልእኮ፣ ሐዋርያዊ ተልእኮ ለቤተ ክርስቲያናችን ማንም ተነስቶ ሊነግራት አይችልም። ወይም የሆነ አካል ስለተገኘ ቤተ ክርስቲያን የጀመረችው ተደርጎ እንዳይቆጠር ከፍተኛ ጥንቃቄ መደረግ አለበት። ሐዋርያዊ አገልግሎት የቤተ ክርስቲያን ልብሷ ነው። በቃ ልብሷ ወዟ ነው። ስለዚህ ያንን ከቀደምት አባቶቻችን የተቀበልነውን ይህንን ትውፊታዊ የሐዋርያዊ አገልግሎት የማስቀጠል ጉዳይ ነው። አሁን እንደው ሰው ለየት ያለ የሚመስለው በማህበራዊ ሚዲያ ስለተጀመረ ነው። ዲያቆን ፈለገ አትናቴዎስ በገርጂ ማርያም ሰባኪ ወንጌል ነው። ይሄ መታወቅ መቻል አለበት። አገልጋይ ወንድማችን እዚህ ሶሻል ሚዲያ ላይ ስለመጣ እንደው ወፍ ዘራሽ አድርጎ እንዳይሆን እኔ ቅጥር አይደለሁም ማለት እንዲሁ ወዶ ዘመን ያው ቅጥር አለ ነው ቅጥርነቱን አይደለም ስለ ቅጥሩ አይደለም። ዋናው እኮ ቦታው ላይ መገኘት ነውና እንደዚሁ እንትን አድርጋችሁ እንዳትቆጥሩት ነው። ቦታ አለው ኮታ አለው ቤተክርስቲያን ላይ ብዬ። ስለዚህ እንደሱ አይነት ነገሮችን በደንብ ማስተዋል ያስፈልጋል። በየመሃሉ ምናልባት መልእክቶችን መንገር አሁንም ግድ ይለናል ብዬ ስለማስብ ነው። ጉባኤው የሰርክ ጉባኤ ሲሆን በጣም በርካቶች ለምን የሚል ጥያቄ እንደው ቀድሞ ሰዓቱ ቢሆን የሚል የሆነ ጥያቄ ውስጣችሁ ተፈጥሯል። ነገር ግን ጉባኤው የሰርክ ጉባኤ ነው ወይም አውደ ምሕረት ላይ የሚዘጋጅ ጉባኤ ነው።
ከዛ ሰዓት ቀድሞ ቢደረግ ፀሐዩ አለ ብዙ ነገር አለና አውደ ምሕረት ላይ ከዛ ሰዓት በፊት ማድረግ አይቻልም። ስለዚህ ከቀኑ 10 ሰዓት በኋላ ፀሐይዋ በረድ ስትል ማድረጉ ይሄ እንግዲህ የኖርንበት ነውና እርግጥ ነው በጣም አሁን የአዲስ አበባ ነዋሪ በተለያዩ ራቅ ወዳሉ አካባቢዎች ተበትኗል። ነገር ግን ዲያቆን ፈለገ አትናቴዎስ እዚህ ድረስ ካመጣው እንረባረብና የመኪና ትራንስፖርት አማራጭ ያላችሁ ለምሳሌ እኔ በራሴ ዲያቆን ለኮዬና ቱሉ ዲምቱ አካባቢ 4 መኪና 62 ሰው የሚጭን መኪና እኔ አዘጋጃለሁ በነፃ ሰዎች የሚሄዱበት ማለት ነው። ስለዚህ እንደዚህ አይነት አክሰሱ ያላችሁ ሰዎች እንረባረብና በየአካባቢው ከሳሪስ ከካራቆሬ ከአየር ጤና ከየካባዶ እንደዛው ማለት ከኮተቤ የመሳሰሉት የሚመጡ ሰዎች ካሉ ትራንስፖርት አማራጮችን እንቻል። ወይም ደግሞ ባለሀብቶች ትኖራላችሁ ይሄን ነገር እንደግፍ ታላቅ ጉባኤያት ሲዘጋጁ የተለመደ ነው። መኪኖች በአራት አቅጣጫ ይቆማሉ። ከዛ በኋላ ያንን ምድብ ድልድል መድረክ አካባቢ ይነበባል። ያንን ተከትላችሁ ትሄዳላችሁ ማለት ነው። ስለዚህ ኮዬና ቱሉ ዲምቱ ስንት ሰው ማለት ነው? 64 104 108 208 ሰው ማለት። ስለዚህ ስንረባረብ 200 እያለን ስንቀጥል ይበዛል። ስለዚህ ይሄንን አማራጭ ዲያቆን ፈለገ መቸገር አይጠበቅበትም። ወይም አዘጋጁ የቦሌ መድኃኒዓለም እንደዛው እኛ እንረባረብና ይሄ አማራጭ ያላችሁ ቅድም አሁን አንድ የማተሚያ ቤት ልጅ እኔ ያለሁት ስራዎች ላይ ብሏል። ሁሉም እንደየጸጋውና እንዳያለው ነገር። ስለዚህ እንደያላችሁ ነገር ይሄን ጉባኤ በደንብ እናግዘው። መሸብን ትራንስፖርት የለም የሚል ነገር አያስፈልግም። በየአራቱም አቅጣጫ በተለይ ዋናዎቹ አሉ። ቱሉ ዲምቱ፣ ኮዬ፣ የካባዶ፣ ኮተቤ፣ ይሄ ላፍቶ፣ ጣፎ ምናምን አካባቢዎች ማለት ነው። እነዚህም በደንብ ነጋሪ አይፈልግም። ይሄን የምትሉ ሰዎች ኑና እኔ ጋር ኢንቦክስ አድርጉ፣ ለዲያቆን አስተላልፍለታለሁ። የሚመለከተው አካል ከመድረክ ይጠራል። ቦታዎችን የጎን ቁጥር ምናምን ይነገራል። እየሄዳችሁ መሳፈር ይሄ ነው የሚሆነው ማለት ነው። ቀለል ስናደርገው ማለት ነው። እሺ ምናልባት ቴዶዬ በዚህ አጋጣሚ ሀሳቡን ለአቢላክ ነግረውና ከአቢላክ ጋር ተነጋገሩና ያለውን ነገር ትላላችሁ። በጣም የሚገርማችሁ ግን ይሄ እዚህ ላይ የምትመለከቱት ምናልባት ወረቀቱ በደንብ ስለማይታይ ነው። የዛሬ 9 ወር በፊት ፕሮፖዛሉ ገና ሲቀረጽ እንደ ሀሳብ በትራንስፖርት እጥረት ምክንያት ምዕመናን ከጉባኤው እንዳይታጎሉ የሚያመላልሱ ባሶች ተብሎ የሚያስፈልገው በጀት ደግሞ 300,000 ብር ተብሎ ተቀምጦ ነበረ። ከዚህ ቀደም ከተለያዩ ከኃይሌ ጋርመንት፣ ከሳሪስ፣ አንተ እንዳልከው ከኮዬ ፎጪ እና ደግሞ ከተለያዩ ቦታዎች ላይ የሚመጡ እህት ወንድሞቻችን እንዳይቸገሩ ማለት ነው። ግን እግዚአብሔር ባወቀ እንደምታዩት አሁን ምንም አይነት ገቢ ማሰባሰቢያ ያላደረግንም ቴዶ እግዚአብሔር ባወቀ አሁን ይሄን ያክል ጉባኤ ለማዘጋጀት ጎፈንድ የሚቋቋም ሰዎች አግዙ ምናምን አላልንም። ምክንያቱም በመጀመሪያ ሰርተን ነው ማሳየት የፈለግነው። ማለት ሄዶዬ ያው እኔ እልህ ያዙኝ ነገሮች አሉ። አንደኛ ከውጭ ያሉ ሰዎች ተሙ ቅድም ሲናገር እንደነበረው በድራማ መልክ ቤተክርስቲያን የማታሰሩ እንደምታሰምር የማትለውን እንደምትል አድርገው መሳል የሚፈልጉ ሰዎች የራሳቸውን ጥረት አድርገዋል። ጉባኤው እንዲቀር በጣም በተለይ በኦርቶዶክሲያኑ ዘንድ አሜኔታ እንዲያጣ በጣም ብዙ ጥረት አድርገዋል። እግዚአብሔር ባወቀ። ከዛ በመቀጠል ደግሞ እንዲሁ አንዳንድ ጊዜ ቴዶ መቼም ክርስቶስን ስታገለግል ሁሉም ቴዳዬ በርታ አይዞህ አይልም። አንዳንዴ ደግሞ ለምን ብሎ ደግሞ የሚጎስምም አለ እና እኔ በጣም እሎች ይዘውኝ ስለነበረ በዚህ አጋጣሚ እንደው እንደዚህ ብዙ መናገር የማልፈልገውበት ሀሳብ ነው። ብቻ በዚሁ ቤተክርስቲያን ውስጥ አማኝ ሆነው እዚቹ ቤተክርስቲያን ውስጥ አገልጋዮች ሆነው ነገር ግን ጉባኤው ሲዘጋጅ እንደው በጉባኤው መካከል ክርስቶስ ሳይሆን ፈለገ አትናቴዎስ የሚገን የመሰላቸው አንዳንድ አካላት በቃ በጣም ብዙ ጥረት አድርገው ነበር እና የማንንም እርዳታ በሶሻል ሚዲያ ሳንጠይቅ ነው ይሄ ጉባኤ በነገራችን ላይ የተሳካው። በዚህ አጋጣሚ በውስጥ ይሄ ጉባኤ እንዲሳካ ያደረጋችሁ እህት ወንድሞቻችን እናንተ በጣም ሳናመሰግን ማለፍ አንፈልግም እና አሁንም ጥቃቅን ለሆኑ ጉዳዮች ሳይጎድል ቀርቶ አይደለም ቴዶ ዝም ያልነው። አሁን ጉባኤው እሁድ ዕለት እንኳን ሊደረግ ጥቃቅን ለሆኑ ነገሮች ለዲኮር፣ ለወንበር ኪራይ፣ ለተለያዩ ነገሮች ጥቃቅን የሆኑ ወጪዎች አሁንም ይጎላሉ እና ምናልባት ማገዝ የሚፈልጉ ክርስቲያኖች ወንድሞች ካሉ አካውንት ቁጥርን እንንገራቸውና
ከዛ ለሌሎች እድሉን እንሰጣቸዋለን። አቢላክ ዋለ ቴዳዬ የትራንስፖርቱን ጉዳይ ከአቢላክ ጋር አውሩና ያለውን ጉዳይ እሱ ይጨርሳል። እሱም አንድ የኛ አባል ስለሆነ ማለት ነው። ምናልባት በዚህ አጋጣሚ ጉባኤውን ማገዝ የምትፈልጉት ወንድሞች ካላችሁ በመላው ዓለም ያላችሁ ማለት ነው የንግድ ባንክ ቁጥር ልስጣችሁና 2 ጊዜ እናገራለሁ ይዛችሁ የምትችሉትን ያክል ሰፖርት እንድታደርጉ በሉ እግዚአብሔር ስም ጠይቃለን። 1222 38 61 56 ደግሞዋለሁ 1222 38 61 56 እስጢፋኖስ ወንደሰን በሚል አካውንት የተቀመጠ የንግድ ባንክ ቁጥር ነው። በዚህ አካውንት የምትችሉ እህት ወንድሞቻችን ሰፖርት እንድታደርጉ በሉ እግዚአብሔር ስም ጠይቃለን። ቴዳዬ ለሐሳብ በጣም ነው የምናመሰግነው። በቀጣይ ግን እንደዚህ አይነት ጉድለቶች እንዳይጎሉ አድርገን መስተካከል ያለባቸው ነገሮች በአጠቃላይ የመጀመሪያው ጉባኤ ያው መልካም ጎኑን እንደ መልካም ጎኑ ወስደን ድክመቱንም ደግሞ በደንብ ተነጋግረን ደግሞ ለቀጣይ እንዲህ አይነት ድክመቶች እንዳይኖሩ አድርገን እናዘጋጀዋለን። 2 ሐሳቦችን ብቻ ለመልስ ሄዶ አንድ በኮሜንት አንድ ደግሞ ገስ ላይ ለተጠየቀ ጥያቄ ኮሜንት ላይ ገቢ ትኬት ምናምን ይሄ ምንድነው መግቢያ ትኬት ምናምን አለው ወይ ምናምን ስትሉ የነበራችሁ ቶች ወንድሞች ምንም አይነት የሚቆረጥ ትኬት የለም። ሐዋርያት የክርስቶስ ኢየሱስን ወንጌል ሲሰብኩ ምንም አይነት ትኬት እየቆረጡ አልሰበኩም። እኛም ትኬት እየቆረጠን የምንሰብከው ወንጌል የለም። በዚህ መልኩ የሚደረግ ምንም አይነት ጉባኤ ወደፊትም እንዲኖር አናደርግም እና በዕለቱ ከእናንተ የሚፈለገው በስርዓተ ቤተ ክርስቲያን ነጠላችሁን ለብሳችሁ እንድትገኙ ብቻ ነው የምንፈልገው። እግዚአብሔር ይርዳን። በዕለቱ እናንተ ልክ እንደዛ ለብሳችሁ እንድትገኙ ብቻ ነው የምንፈልገው። በአዳራሽ ውስጥ የሚደረግ ጉባኤ አይደለም። ሌላው በአውደ ምህረት ላይ የሚደረግ ጉባኤ ነው። በአውደ ምህረት ላይ እና ይሄ በጣም ትልቅ ጉባኤ ነው። እንደ እግዚአብሔር መልካም ፈቃድ ሁላችሁም እንድትገኙ በልዑል እግዚአብሔር ስም ጠይቃለን። ሌላው ወንድማችን ተሙም ሲጠይቀው የነበረው ሐሳብ ምንድነው? አዲስ አበባ ላይ ብቻ ነው ወይ ይሄ ጉባኤ የሚደረገው? በፍጹም ኢቭን አዲስ አበባ ላይ ለምሳሌ አንድ ቤተክርስቲያን ላይ ብቻ አይደለም ቴዶ የሚደረገው ይሄ ጉባኤ። እንደ እግዚአብሔር መልካም ፈቃድ ያው ቤተክርስቲያናችን መዋቅር አላት ነው። አንድ ማናፋልሰው ትልቁ ነገር የቤተክርስቲያንን መዋቅር ነው። የቤተክርስቲያንን መዋቅር ሳናፋልስ ስርዓቱን ጠብቀን ከሀገረ ስብከት ሊቃነ ጳጳሳት ከሀገረ ስብከት ስራ አስኪያጆች እንዲሁም ደግሞ ከቤተክርስቲያንም ደግሞ አስተዳዳሪዎች ጋር በመነጋገር እንደ ሁኔታው ጉባኤቶችን እናዘጋጃለን። እግዚአብሔር ይርዳን፣ እርሱ ይጨመርበት። ቀጣይ 2ኛ ዙር የምናደርገው ደብረ ብርሃን ላይ ነው። 3ኛ ዙር ደግሞ እስካሁን ድረስ አልተወሰነም። እንደ ሁኔታው ወደ ሀላባ፣ ወላይታ፣ ሌሎች ቦታዎች ላይ እንደ እግዚአብሔር መልካም ፈቃድ ለማድረግ እናስባለን እና በክልል ከተሞችም የሚዞር ነው። ምናልባት ግን ኢንኬዝ ለምሳሌ ጉባኤ እንዲዘጋጅ የምትፈልጉበት ሁኔታ ላይ ካላችሁት ወንድሞቻችን ያለ ሀገረ ስብከቱ እውቅና ጉባኤ ስለማናደርግ የሰንበት ትምህርት ተቋማት የሰበካ ጉባኤዎች ባላችሁበት በክልል ከተሞች ሊሆን ይችላል፣ በክፍለ ሀገር የሀገረ ስብከቱ ሊቀ ጳጳስ እንዲያውቁት አደርጋችሁ ከኛ ጋር ጉባኤውን ማዘጋጀት ትችላላችሁ። ያው እንደምታዩት ከቴዶ ጀርባ ያለው ጉባኤ ከደብሩ ስብከተ ወንጌል ጋር በመተባበር ይላል። ይሲ የሀገረ ስብከቱ ሊቀ ጳጳስ አውቀውት የሀገረ ስብከቱ ስራ አስኪያጅ አውቀውት እንዲሁም ደግሞ የቤተ ክርስቲያኑ አስተዳደር ክፍል አውቀውት ከደብሩ ስብከተ ወንጌል ጋር በመተባበር የተዘጋጀ ነው እና ጉባኤው ሲዘጋጅ ሰው ስለሚያደምጠን ተደማጭነት ስላለን ደግሞ የቤተክርስቲያን መዋቅር የራሱ ጉዳይ ምንልበት ሁኔታ ላይ ስላልሆነ የቤተክርስቲያን መዋቅር ተከብሮ ወደፊትም ጉባኤው ይቀጥላል ነው ለማለት የፈለኩት። አካውንቱን አንድ ጊዜ ድገምልን ያላችሁኝ እህቶች ወንድሞች፣ አንድ ጊዜ ብቻ ደግመዋለሁ። አንድ ጊዜ ብቻ ስሙኝና ወደ ቴዶ እንሄዳለን። 1222 38 61 56 ስለምታደርጉት ትብብር ሁሉ አምላካችን እግዚአብሔር በእውነት ከኃጢአት በስተቀር የልባችሁ መሻት ይፈጽምላችሁ። በጣም ነው የምናመሰግነው። ቴዶዬ እንቀጥላለን። ፋሲካ የምትባል እህታችን ያስገቧት እንደው ፕሮቴስታንት ሳልፈልግ ልሆን ነው እና እርዳታችሁ ያስፈልገኛል ስላለች ነው። ለሌሎች ወንድሞች እድል እንስጥና መጨረሻ ላይ እሷን እናወራታለን። ጉባኤ አትናቴው ስለሚለው አካውንት እድል እንዳሰጥ ገና ትንሽ ንግግር ላይ ምናምን ብዙ ስላልሆነ እሱ ዝም ብሎ ገስ ላይ ይቀመጥ፣ ሌሎቹ እድል ስጣቸው። ቴዶዬ እሺ፣ መልካም ዲያቆን፣ በጣም ቆንጆ። ስለዚህ በደንብ ሀሳቦቹን እየያዛችሁ ሂዱ። የትራንስፖርት ጉዳይ ኢሚዲየትሊ ያነሳውበት ምክንያት ከኔ ቪዲዮን እንትን ካልኩ በኋላ ከገጠሙኝ ጠንከር ያሉ አስተያየቶች መካከል አንዱ እንዴት ማታ የሚል
ነገር ስላለ ትራንስፖርቱ ቤዚክ አለው። በቃ ዲያቆን አለም አላለም ከአቢላክ ጋር እየተመካከርን በየአካባቢው ቢያንስ ጉባኤው የመጀመሪያ ነውና እቺን ሞክረናል የሚያስብል አይነት ስራ መሰራት አለበት። ስለዚህ ወሳኝ ወደሆኑ አካባቢዎች ባካችሁ የትራንስፖርት አቅርቦትን በተመለከተ አብረነው ከዲያቆን ጋር እንድንሰራ አሁንም መልእክቶችን ቶሎ ስደዱልን ለማለት ወዳለው እንዳትረሱት። እሺ አይ ቲንክ በመቅደም ማን የቀደመው? መሌ ነው የሚቀድመው። መሌ ፌዳው ጤና ይስጥልን ብለናል። መሌ ሰላም ነው? እንዴት ናችሁ? ቴዶ ሰላም ነው? ፈለገ ያሉ ሁላችሁም እግዚአብሔር ይመስገን። አንተ እድሉን ሰጥተናል። እንኳን ደህና መጣ ማለት እንኳን ደህና መጣ። አመሰግናለሁ። እሺ እግዚአብሔር ያክብርልኝ። ያው እኔ ትንሽ ዘግይቻለሁ፣ ማስታወቂያ ሰርቻለሁ። በእርግጥ ትንሽ እኔም ጥሩ ላይ ስላልነበርኩኝ ቀድሜ እንደውም ቃል በመግባት ቀድሜ እኔ ነኝ ቃል የገባሁት ላይቭ ላይ ገና ሲታሰብ ሀሳቡን ሲነግረን ችግር የለው እኛ ደግሞ በማስታወቂያ እናግዛለን። ፋይናንሻል እንኳን ቢያቅተን እኛ ያው ቢያንስ ፎሎወር አለን፣ ኦዲየንስ አለን፣ ለነሱ በማድረስ የምንችለውን እናደርጋለን ብዬ ያው ነግሬው ነበረ። ያንን ለመጠበቅ ያህል ዛሬ አንድ ቪዲዮ ለቅቄያለሁ። እንግዲህ ሪፖስት በማድረግ አግዙ። ሌላው ደግሞ ቀድሜ መስራት ነበረብኝ። ሌላው እንትንም ነው ማለት ይሄ በግል ጉዳይ ምክንያት ትንሽ ቢዚ ነበርኩኝ። ለዛም ነው ግን ቢያንስ ኦርቶዶክሶች ጋር እንዲደርስ በሁሉም ሶሻል ሚዲያ ላይ ፌስቡኬ በጣም ይታያል። ፌስቡክ ላይም አለ ሰው አለ በጣም አለ። እኔም እዛ ላይ ጥሩ እይታ አለኝ። እዚህ ቲክቶክ ላይም እንዲሁም ኢንስታግራሜ ላይም ሁሉም ላይ ነው የሚጭነው። ያ ደግሞ 1-3 ቀን ሲታይ ጥሩ ሰው ጋር ይደርስና የተወሰነ ኦርቶዶክሳዊ እንኳን በእኔ በኩል ሰምቶ ቢመጣ ትልቅ በረከት ነው ለእኔም። ስለዛ አሪፍ ነገር ነው እና ደግሞ እንደ መጀመሪያ እውነት ለመናገር እግዚአብሔር በሚያውቀው ማለት ነው ሰርቶ ማሳየት በሚለው ሀሳብ በጣም አምናለሁ። የሆነ ነገር ስትሞክር ነው ሰዎች አንተን ለመርዳት የሚሯሯጡት ማለት ነው። ሞክረ ካላሳየ ጭራሽ ነው ገና ሀሳብ ላይ ያለ ነገር ስለሆነ ብዙ ሰው ተቀባይነት እንዳልከው ከቤት ከአካባቢ ራሱ አጠገብ ያሉ ሰዎች ራሱ ያደክሙሃል እና ያው እንደምታውቁት ምንድን ነው ይሄ የአላፋት ዝማሬ ሲጀመር እንዲህ አልነበረም። እንደምታውቁት መጀመሪያ አካባቢ ስፖንሰር ለማግኘት ምኑ ስቃይ ነበረ። ግን ተጀምሮ እና ዲያቆን ሄኖክ ኃይሌ ጀምሮ ሲያሳይ በጣም ብዙ ነገር ነው የተቀየረው። ማለት ማወዳደር ትችላላችሁ። የመጀመሪያው ቪዲዮ እና አሁን ያለው ጥራቱ ራሱ ቪዲዮ ራሱ ዩቲዩብ ላይ ሲጫን ያለው ኳሊቲ ሁሉ ነገር ነው ያደገው። የቲቪ ስርጭቱ ምኑ ጨመረ እና ይሄ በቃ የሆነ ነገር አድርገህ ስታሳይ ነው የሚመጣው። አጋዡም በቃ እንትንም ካጠገብ ያሉ ሲቃወሙ የነበሩ ሰዎችም የሚደግፉ ከዛ በኋላ ነው። ፈለገ መበርታት አለብህ። በተለይ ከባድ ለአንተ ጫና የሚፈጥርብህ እኛው ቤት ውስጥ ሆኖ ኦርቶዶክስ ሆኖ የተዋሕዶ ልጆች ሆነው በቃ በጉዳዩ ላይ ጥርጣሬ ያላቸውን ሰዎች እነሱን ዝም ለማስባል በቃ እዚህ ጋር ወገብን ጠበቅ አድርገህ እኛም ደግሞ እናግዛለን ምናምን ሰዎች ማለት እኔ እንደምትችል አምናለሁ እና ደግሞ አንዴ አድርገህ እስክታሳይ ነው እንጂ ሲጀምር በዚህ ስራ ላይ የመንፈስ ቅዱስ ጣልቃ ገብነት ስላለ በደንብ ይባረካል፣ በደንብ ያድጋል ምናምን ብዬ ማምን ሰው ነኝና የጊዜ ጉዳይ ነው። ሰርቶ ማሳየት ደስ ይለኛል። እኔም በዚህ ላይ ተሳታፊ ስለሆንኩ በጣም ኩራት ይሰማኛል። በተለይ በመጀመሪያው ማለት እንግዲህ ታውቃለህ ቲክቶክ ላይ ለምታዘጋጀው ፕሮግራም ራሱ ማስታወቂያ ሰርቼ ያለው ነው። አሁን ደግሞ መሬት ላይ ለወረደው አውደ ምሕረት ላይ ለወጣው ነገር ደግሞ ከዚህ የተሻለ ማስታወቂያ ብሰራ ደስ ይለኛል። ደጋግሜ ሁሉ ብሰራ ደስ ይለኝ ነበርና ካለው ጊዜ አንጻር ነው። ቀጣይ ላይ ግን በደንብ ትልልቅ ኢንፍሉዌንሰሮችንም ጠይቀን ከነሱ ጋርም ኮላብ አድርገን እየሰራን በደንብ ደግሞ ከፍ ያለ ፕሮግራም ይዘጋጃል። ደስ ብሎኛል በጣም ማለት ነው። ከወሬ ዘለን ወደ ተግባር መምጣታችን እና አቅም ያላችሁ በገንዘባችሁ ብታግዙ፣ እንደኔ ደግሞ ፎሎወር ያላችሁ ፕሮሞሽን በመስራት ቀላል ባይዘው 5000 ሰው ቢያየው ማለት ነው ጋይስ 5000 ሰው ማለት ነው መሬት ላይ ሲመጣ አዳራሽ ውስጥ አስቡት እስኪ 5000 ሰው የብሔራዊ ቲያትር 5000 ሰው እንደማይስ ታውቃላችሁ። ስለዚህ መሬት ላይ ስታስቡት አሁን እኛ ቲክቶክ ላይ ነው ስናስበው የሚያንሰው እንጂ መሬት ላይ ሲመጣ ያ ሰው በእግሩ ሲመጣ ወይ በትራንስፖርት ሲመጣ በጣም ብዙ ነው።
እና እኔ 5000 ሰው አይቶት ከ5000 1000 ሰው የኔን ማስታወቂያ አይቶ ከመጣልኝ በጣም በቃ ትልቅ በረከት ነው ለኔም። እና ማስታወቂያ ስትሰሩ አትናቁ ለማለት ነው። ቪውን አትናቁ። አይታይልኝም ብላችሁ እንትን አትበሉ፣ መሞከር ነው። ከዛ ፈጣሪ ደግሞ ይጨመርበታል። ደስ ብሎኛል በጣም ማለት ነው ወደ አክሽን ስለተገባ። እና ቴዶዬ ደግሞ ባለበት ሆነ ሁሌም ቢሆን እንዲህ አይነት መልካም ስራዎች ላይ ስለምትሳተፍ ሁሌም ሳይሰለች ሳይደክም ሰው ምንም ቢል በቃ አንተ ግን የልብህን እውነት ይዘህ ስለምትተጋ በጣም ደስ ይለናል። በአንተ በጣም እግዚአብሔር እናመሰግናለን ወንድሜ፣ በርታልኝ። እኔም ደግሞ ከስር ሆኜ አግዛችኋለሁ በሚችለው ነገር። ኦርቶዶክሳውያን ግን አቅም ያላችሁ እጃችሁን አትሰስቱ። በጣም ብዙ ጉባኤ ማዘጋጀት በጣም 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 ገንዘብ ይፈልጋል። በጣም ማለት ነው። አይደለም እንዲህ ታላቅ ጉባኤ ቅርና የእሁድ የሰንበት ጉባኤ እቺ ሰንበት ቀን ወይም ደግሞ የማታ ምንድን ነው የሚባለው? ይሄ የማታ ጉባኤ ሰርክ ጉባኤ ነው የሚባለው። እሱን ለራሱ ለማዘጋጀት መምህራን ይጠራሉ። ሲጠሩ የትራንስፖርት ያስፈልጋቸዋል። እንዲሁም ደግሞ ዘማሪያን ይጠራሉ። ሲጠሩ በእግር አይመጡም፣ በታክሲ መምጣት አለባቸው። ከተቻለ በራይድ ያ ሁሉ ለእነሱ የሆነ ነገር የታክሲ ያስፈልጋቸዋል። መቼም በእግር እየመጣ አያገለግለንም፣ የምታውቁት ነገር ነው። ስለዚህ አገልጋዮችም የሆነ ነገር ያስፈልጋቸዋል። ነገ ስንጠራቸው መተው እንትን ለማለት ማለት ነው። ያን ያህል ትልቅ ብር ሳይሆን ትንሽ የትራንስፖርት ተብሎ የሚሰጥ ነገር አለ። ኦርቶዶክሳውያን ሁላችሁም መረዳት አለባችሁ ይሄን። በእርግጥ ነው በነፃ የተሰጣችሁን በነፃ ስጡ ቢባልም ግን አሁን እዚህ ያለንበት ዓለም ያለ ገንዘብ የሚንቀሳቀስ ነገር የለም እና ያንን ነገር ነው ማሰብ ያለብን። ስለዚህ ገንዘብ ያላችሁ ሰዎች ይሄ ጉባኤ ላይ አምናችሁ የምታፈሱ እግዚአብሔር ደግሞ ያው እናንተን ይባርካችኋል። እና እኔ ፈለገዬ ከአንተ ጎን ነኝ። እንግዲህ ቀድሜም መጥቼ እዛ መድረክ ላይ የሚታገዝ ነገር ካለ አግዛለሁ። ከዛ ውጪ ፕሮሞሽኑ በደንብ እንዲታይ እዚህ ጋር ያላችሁ ሁላችሁም የኔን ፕሮፋይል ላይ ገብታችሁ ሪፖስት አድርጉ። አመሰግናለሁ። እንልዬ እጅግ በጣም እናመሰግናለን ወንድማችን። በዚህ ያህል ደረጃ ሞገስ መሆን ቀላል አይደለም። ባይዘዊ ወንድሞች እየገቡ እህቶች እየገቡ በጣም ደስ በሚል ሁኔታ የሚለግሱን መልካም ሀሳብ ነገ ወንድማችን ዲያቆን ፈለገ አትናቴዎስ ወደ ተሻለ ነገር እንዲሄድ ይህን ጉባኤ እውን እንዲያደርግ እንግዲህ በክፍለ ሀገራት ደረጃ አንዱ ጋር ከተጀመረ ሁሉም ጋር ማዳረስ ያስፈልጋልና ይህ ነገር እንዲሆን አቅም ጉልበት ይሆናልና ቀላል አይደለም። ስለዚህ በጣም ነው የምናመሰግነው። እሺ አብልና አንዱ ዓለም ይናገሩና ከዚህ በላይ ምናልባት እንትን በቂ ሊሆን ይችላል። ወደ ፈለገ ሁለተኛው እንትን እንሄዳለን። በጣም የሚገርማችሁ እዚህ ጋር የሚጽፉልኝ ሰዎች አሉ በውስጥ መስመር ትራንስፖርትን በተመለከተ እኔ ከአቢላክ ጋር እንዳዘዝከው ዲያቆን ሊንክ አረግና ይሄ ነገር ሶልቭ እንዲሆን ይሆናል ማለት ነው በቀጥታ። በጣም እናመሰግናለን ለፈጠነ ምላሻችሁ። ወሳኝ ስለሆነ አሁን ድርሻ እየወሰድን እናግዘው። የግድ ዲያቆን እዚህ ጋር አሁን ይሄን አርጉ ማለት አይጠበቅበትም። በቃ መድረኩ ተዘርግቷል፣ ምንጣፉ ተነጥፏል። እኛ መረማመድ ነው፣ በዛ መረባረብ ነው የሚያስፈልገው። በዚህ ንበርታ አደራ። አብልና አንዱ ዓለም ለእናንተ እድል ሰጥቻለሁ። እሺ አመሰግናለሁ በጣም ሁላችሁንም ስላስገባችሁ፣ ሞዴሬተሮቹም ኢንቫይት ስላደረጋችሁን እናመሰግናለን። እኛ ያለን ሀሳብ ይሄ በጣም አሪፍ እና ጥሩ ሀሳብ ነው ያሰባችሁት። ፈጣሪም ሁላችንን ያግዘን ነው የሚባለው። እናንተንም ፈጣሪ ያግዛችሁ እና እኛም ደግሞ እስቲ ፖስት እናደርጋለን። አሁን ድጋሚ እኛም ቪዲዮ እንሰራበታለን። ፎቶውን ከየት ማግኘት እንደምንችል ብትነግሩን፣ ማለት ከሱ ጀርባ ያለው ይቅርታ እሱ አልኩኝ ከቴዶ ጀርባ ያለውን ፎቶ እንዴት ማግኘት እንደምንችል ብትነግሩን ደስ ይለኛል እና እኛም ፖስት እናደርገዋለን ሜንሽን አድርገን ማለት ነው። ያው እንግዲህ ሰው የሚችለውን አይደለም የሚያደርገው እና ቅድም መሌ እንዳለው እግዚአብሔር ረዳናል። እኛም የሆነ ነገር አንድ ነገር ስናደርግ ገንዘብ ያለው በገንዘቡ ፖስት ማድረግ የሚችለው ፖስት እያደረገ እንደዛ አይደል ያለው መሌ እና ያን ነገር ለማድረግ ነው። አመሰግናለሁ። ፎቶውን ግን እንዴት ማግኘት እንደምችል ብትነግሩኝ ደስ ይለኛል። እዚሁ ነው ወይ ላኩልኝ። የቴዶ ስቶሪ ላይ ያለ ይመስለኛል ለቋል። አቤልና አንዱ ዓለምን ብዙዎቻችሁ ታውቋቸዋላችሁ ብዬ ተስፋ አደርጋለሁ። ያው በተለይ አንድ ካለበት ህይወት እንዲመለስ ወንድሙ አቤልም ትልቅ ዋጋ ከፍሎ በዚህ በሶሻል ሚዲያ ላይ በጣም ትልቅ ለውጥ አሳይቷል እና ያው በቀጣይ ደግሞ እግዚአብሔር ከረዳን
እናንተም ደግሞ ባላችሁበት በጋምቤላ በሌሎች ቦታዎች እንደ እግዚአብሔር መልካም ፈቃድ ጉባኤው ይደረጋል። በርቱ። እንትኑን ግን አይ ቲንክ የቴዶ ስቶሪ ላይ ያለ ይመስለኛል፣ እዛ ላይ ታገኙታላችሁ። እሺ እኛም እንጠብቃችኋለን። እናመሰግናለን። እሺ አቤላይ። እሺ ቴዶዬ እህታችንን አንድ ጊዜ እንቀበላት ወይስ? እሺ አይ በቃ ይሄን እናጠናቀውና ወደ እሷ እንሄዳለን። ይሄንን እንሰራው። ዛሬ የተሰጣጠነው አሳይመንት እስከ ምሽት ድረስ ሁላችንም ይሄንን እዚህ ጋር እኔም ድጋፍ አለኝ የሚል ከፋ ነው የሚል አካውንት እስቲ አንድ ያስገቡና ተደጋጋሚ ስለተጻፈ ብንቀበለው ጥሩ ነው። ስለዚህ በደንብ አዳምጡኝ። እስከ ማታ ድረስ ይህ ከጀርባ ያለውን ፖስተር የጉባኤውን ፖስተር ስቶሪ ነው የምናደርገው። በክብ ደግሞ ለፕሮፋይል ለብቻ ይዘጋጃል። እሱን ከማታ ጀምሮ ደግሞ እንቀጥልበታለን ማለት ነው። በእያንዳንዱ ቀን የፕሮሞሽን ሌቭላችንን እያሳደግን ነው የምንቀጥለው። ስለዚህ አሁን ዛሬ እስከ ምሽት ድረስ ይህንን ከጀርባ ያለውን ፖስተር ሁላችንም ፕሮፋይል እናደርጋለን። ፕሮፋይል ስታደርጉ ከየት እናገኛለን የሚል ሀሳብ ካደረባችሁ እኔ ስቶሪ አድርጌዋለሁ። አራተኛው ስቶሪ ላይ ያለላችሁ ተወስዱና ፖስት ታደርጉታላችሁ ማለት ነው። በዛ እየተቀጣጠለልን ይሄዳል። አደራ ለማለት እወዳለሁኝ። በተረፈ የሰጠነው አሳይመንት በትራንስፖርት ረገድ በጣም ትንሽ ብር ነው። ባይዘው አንድ አውቶቡስ ብናቆም ትልቁን አውቶቡስ ብናቆም ከ3000 ብር ምናምን ላይበልጥ ይችላል እና ቢላክ የበለጠ ግምቱን ይነግሩናል። ለዚህ ግን ፈቃደኛ የሆናችሁ ባለሀብቶችም ጭምር ካላችሁ እኛ በጣም ደስ ይለናል። እዚህ ነገር ላይ እንድትተባበሩ ቶሎ ኮንታክት ታደርጉላላችሁ ማለት ነው። ለዛሬ ይሄ ነው። ነገ ከነገ ወዲያ እየተነጋገርን ደግሞ ተከታዩን ነገር እናሳውቃችኋለን። ይሄንን ይመስላል። የመጨረሻ እንግዲህ ከፋ የሚለውን አካውንት እንቀበልና ፈለገዬ አንተን እንትን ብለን ወደ ታች ጤና ይስጥልኝ። እንዴት አላችሁ ሁላችሁም? ፈለገም ዲያቆን ፈለገ ቴዶ ሁላችሁም ሰላም ለእናንተ ይሁን ብያለሁ። ግሩም ነው። በጣም ድንቅ ነው። በጣም ደስ ይላል። ዘመኑ በእውነት የመነቃቃት፣ የመተባበር፣ የመተጋገዝ፣ የመጎበዝ፣ የመጀገን ከፍ ማለት እንደሆነ ይታያል። በጣም ደስ ይላል። ድጋፌን ከመግለጽ በፊት ግን አንድ ሁለት የሆነ ነገር ማለት ፈልጌ ነው። አንደኛ አሁን አጠቃላይ ያለው መንፈስ መነቃቃት በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በወጣቶች ስፔሻሊ በሶሻል ሚዲያ ላይ ያለው ተሳትፎ ይበል የሚያሰኝ ነው። እጅግ በጣም ድንቅ ነው። ፈለገ አትናቴዎስ፣ እነ ዲያቆን መዝሙር፣ እነ ቴዶ ግሩም ነው። በያላችሁበት ሁላችሁንም እንትና ማለት አልችልም፣ ግን እዚህኛው ጉባኤ ላይ ፎከስ ላድርግና አንድ ነገር ማለት ፈለግኩኝ። ዲያቆንዬ በተለይ በትክክል እንድሰማኝ ይፈልጋለሁ። ከዚህ በፊት 1 2 3 ተብለው የተጀማመሩ ነገሮች አሉ፣ በግለሰብ ደረጃ ማለት ነው። በግለሰብ ደረጃ ትዝ ይላችኋል አይደለ? የማንቂያ ደውል የሆነ ሰዓት ላይ ልክ እንደ ጎርፍ እንደ ማዕበል ሆኖ በጣም ብዙዎችን አነቃቅቶ በጣም ደስ የሚል ነገር ነበረ። ከዛ በኋላ ደግሞ መጣንና ወደ ዲያቆን ሄኖክም አንዳንድ ነገሮችን ያው አለ። በመሰረቱ እሱ ያው ወጣ ገባይ ማለት የራሱን ታይም ጠብቆ እየሄደ ነው። ልክ እንደዚሁ ደግሞ አሁንም መጣ ማለት ነው ፈለገ። ይሄን የምናገረው ለምንድን ነው? እሱ ቀጣይነት እንዲኖረው ከመፈለግ አንጻር ነው። ማለት ጀምሮ ለመተው ማንም ማያቅተው ወይም ደግሞ በስሜታዊነት የሆነ ሰዓት ላይ የሆነ ነገር ሆኖ ብዙዎቹን ተስፋ ከሚያስቆርጥ ይሄ ነገር በዲያቆን ፈለገ አትናቴዎስ ብቻ ትከሻ ላይ ከሚወድቅ ይልቅ ሌጋሊቲ ባለው ነገር የሆነ ማዕቀፍ ተዘጋጅቶለት ወጥ በሆነ ስራ ቢሰራ ማለት ልክ የዛሬ ሳምንት አለ የዛሬ 3 ወር አለ ከሚል ይልቅ ወጥ በሆነ መሰረቱ ላይ ቢሰራበት። አለበለዚያ እኮ ፈለገ ሊጀምረው ትችላለህ። 2-3 ቦታ ጉባኤ ሊደረግም ይችላል። እሺ ከዛስ ፈለገ ሲቆም ይቆማል ማለት ነው። መሰረቱ የጸና መሆን አለበት ነው። መሰረቱ የማይናወጽ መሆን አለበት ነው። ቅድም ፈለገ ስትናገር ነበረ። በእያንዳንዱ ሀገረ ስብከት በክፍለ ሀገር ጭምር ከሀገሪቱ ከአካባቢው ሰበካ ጉባኤ ወይም ደግሞ ከዛ ሀገረ ስብከት ጋር ተነጋግራችሁ እውቅና ካገኛችሁ ችግር የለም ኢንቫይት አድርጉን እንመጣለን የሚል ነው። ግሩም ነው። እሱ ነው የሚፈለገው። ግን
ሁል ጊዜ ወደ ውቅያኖስ ውስጥ የምንጥላት ጠጠር ከዛ ትነሳና ዌቭ እየሰራ ነው እስከ መጨረሻው ድረስ የሚሄደው አይደለ? አሁን ጠጠሯ የተጣለችው የት ነው? ዲያቆን ፈለገ አትናቴዎስ ጋር ነው። ግን በመሃል ላይ እኮ ወጀብ ሲመጣ፣ ንፋስ ሲመጣ፣ አቅጣጫ የሚያስቀይር ነገር ሲመጣ ያቺ ዌቭ ልትቆም ትችላለች ማለት ነው። ወደሚጠበቅባት ቦታ ሳትደርስ መንገድ ላይ ልትቆም ትችላለች። ምን መሆን አለበት ማለት ነው? ያንን ወጀብ ሊቋቋም የሚችል ከሱ በላይ የሚሆን ዌቭ መሆን አለበት ማለት ነው፣ ያንን ሰብሮ የሚሄድ። ስለዚህ አንድ ጊዜ ጉባኤ መዘጋጀቱ፣ ሁለት ጊዜ ጉባኤ መዘጋጀቱ፣ ሶስቴ አይደለም መሆን ያለበት ነው። ቀጣይነት መሆን አለበት። በአባቶች ፋንታ ልጆች ተተኩልሽ፣ እውነት ነው። ዘመኑን መዋጀት አለብን፣ እውነት ነው። በዛ ውስጥ ነው ያለው፣ ምንም ጥያቄ የለውም። ምንም ጥያቄ የለውም። አብዛኛው ወጣቶች ላይ ነው መስራት ያለብን። አዎ ወጣቶች ላይ፣ ታዳጊ ህፃናት ላይ፣ አዎ ታዳጊ ህፃናት ላይ። እነሱ የት ነው ያሉት? ሶሻል ሚዲያ ላይ። በትክክል በአግባቡ ተጠቅማችሁበታል፣ ምንም ጥያቄ የለውም። ቅድም ዲያቆን መዝሙሬ ጋር ነበርኩኝ ያለሁት እና ገብቼ ነበር እዛ። በጣም ግሩም ነው፣ በጣም ደስ ይላል፣ የሚገርም ነው፣ በጣም የሚገርም። ምን መሆን አለበት ማለት ነው? በነኩን ቁጥር እንጠነክራለን፣ በመቱን ቁጥር እንጠብቃለን አይደለ? እኛ ምስማሮች ነን ማለት ነው። ወደ ውስጥ እንገባለን፣ እንዘልቃለን ማለት ነው። ምን መሆን አለበት? እንደዚህ መነጋገር አለብን፣ እንደዚህ መስራት አለብን፣ እንደዚህ መጠንከር አለብን፣ እንደዚህ ማድረግ አለብን። ከየት ከታች መሰረቱ ላይ ቢሰራ በጣም መልካም ነው ላለው ሌሎቹ እድል ለመስጠት በተለይ ፈለገ ፎሎ ብታረገኝና በውስጥ ባናግርህ እጅግ በጣም ደስ ይለኛል። ፕላን ዜዶ የምንሰራቸው ስራዎች ብዙ ነገሮች ስላሉ ድጋፌንም በውስጥ አደርጋለሁ። ፈለገ በውስጥ ባገኘ ደስ ይለኛል። ፎሎ አድርገኝ፣ በውስጥ አስቀምጥልሃለሁ እየሰማ ከሆነ። እናመሰግናለን። እግዚአብሔር ያክብርልን። በጣም ጥሩ ሀሳብ ነው። በጣም ብዙ እህት ወንድሞቻችን ጋር ያለ ትልቁ ፍርሃት ያው እንዲህ አይነቱ ጉባኤ ተጀምሮ እንዳይቋረጥብን የሚል ነው እና እንዲህ አይነቱን በርደንም ደግሞ በተሻለ መጠን ከእናንተ ይልቅ እኛም ስለማንፈልገው ራሱን የቻለ ማህበር ተቋቁሟል። ይሄን ራሱን የቻለ ማህበር፣ ራሱን የቻለ ህብረት አለ። ይሄንን ጉባኤ ለማድረግ እንደ እግዚአብሔር መልካም ፈቃድ የተዋቀረ ማለት ነው። የራሱ ስራ ያለው ራሳቸውን የቻሉ ደግሞ የስራ ክፍፍሎች ያሉት ራሱን የቻለ ማህበር ተቋቁሟል። እንደ እግዚአብሔር መልካም ፈቃድ በዛ ማህበር ነው ይሄ ጉባኤ ኮንቲኒቲ የሚኖረው ማለት ነው እና ከሁሉ በላይ ግን የሰዎች ህብረት፣ የሰዎች አንድ ላይ መሰብሰብ ጥቅም የለው። ክርስቲያኖች ወንድሞች በቻላችሁት አቅም ደግሞ እንደው ከኛ የምትበረቱ ደግሞ ሁላችሁም በጸሎት አስቡ። ከምንም በላይ ደግሞ የእናንተ ጸሎት እንደሚረዳን እኛም ተስፋ እናደርጋለን። እናንተም ጸሎት አድርጉልን እንደ እግዚአብሔር መልካም ፈቃድ። አሁንም እግዚአብሔር ረድቶን ወደፊትም ሌሎች ጉባኤያትን ለማድረግ አስበናል። ገና እንግዲህ ቴዳ የመጀመሪያው ጉባኤ ሳይደረግ ጥቅምት 9 የመጀመሪያው ጉባኤ ሳይደረግ ባለበት ሁኔታ ላይ ሆነን ሁለተኛው ዙር ጉባኤ ደብረ ብርሃን እንዲሆን ተስማምተን ተነጋግረን ተመካክረን ጨርሰናል። ሁለተኛው ዙር ጉባኤ ደግሞ ደብረ ብርሃን እንዲሆን ማለት ነው። ስለዚህ አንዱ ጉባኤ ፕሮሰስ ላይ ባለበት ወቅት ለቀጣዩ ጉባኤ ደግሞ ሌሎች ሀሳቦችን ሌሎች መመካከሮችን ሁሉ ጊዜ እናደርጋለን። ስለምሰጡን ሀሳብ እጅግ በጣም አድርገን የምናመሰግነው እግዚአብሔር ያስጥልን። ቴዳይ ያው ይሄ ልበል ብዬ ነው። መልካም ፈለገ አንድ ቴድዬ አንዴ ከይቅርታ ጋር መቼም ዲያቆን ያው ታውቃለህ፣ ከዚህ በፊትም የነበረው አንተ ላይ ስም የማጥፋት ነገር እጅግ በጣም በርቶ ነበርና ያው በወንድሞች አንተን ብትሆን ባረከው ነገር ነው። ከዚህ በላይ ደግሞ ትከሻህን ሰፋ አድርገህ የበለጠ ኃላፊነትን ወስደህ ወደ ስራ በዚህ መልኩ ደግሞ ስትገባ አንተ ጋር የሚመጣውን ፈተና በዛው ልክ ጨምሮ እንደሚመጣ መጠበቅ አለብህ። ምን መሆን አለበት ማለት ነው? ሁላችንም በነቃ በበቃ በየአቅጣጫው መዘጋጀት አለብን። የሚዘሩ ዘሮች ስላሉ ነው። አሁንም እማቃቸው ነገሮች ስላሉ ነው። አሁን አንተ እዛ ጋር በመልካም አስበህ ተፍተፍ እያልክ ነው። ይኸውልህ በዚህ በኩል ደግሞ የሚመጣው ነገር አለ ማለት ነው። ስለዚህ ይሄንን ቀድመን ማወቅ አለብን፣ ቀድመን መተንበይ አለብን፣ ቀድመን መዘጋጀት አለብን። አሁን አንተ ወንድሞች ጉባኤው ላይ ብቻ ነው አሁን ይሄኛው የመጀመሪያው ሳይዘጋጅ ደብረ ብርሃን ላይ ናይስ
ካንተ በላይ በጣም በፈጠነ ደግሞ ይሄን ለማቋረጥ የሚተጉ ሰዎች አሉ፣ የሚተጉ አካላት አሉ። ይሄንንም እስከ መጨረሻው ድረስ ጥንቃቄ ያስፈልጋል ማለት ነው። ሁሌ መሰራት አለበት። ባይዘው ይሄንን የሚከታተል አካል ያስፈልጋል። ባይዘው በእርግጠኛ ሆኜ የምነግርህ ነገር ይሄው እንዲህ ያለ በለኝ እማቃቸው አካሎች ስላሉ ነው። አሁን ራሱ የሆነ ላይቭ ላይ ገብቼ ነበርና አጀንዳ አድርገው ስለ ራሳቸው ከማውራት ይልቅ ስለዚህኛው ስላንተ ስለ ፈለገ አትናቴዎስ ጉባኤ የሚሰሩ ሰዎች ስላሉ ነው። ይሄን ነገር አንድ ጊዜ ምን እናደርግ መሰለህ፣ ትንሽ ሀሳብ ይለጠጣል ከይቅርታ ጋር ወንድማችን ስለሰጠን ሀሳብ በጣም አድርገን እናመሰግናለን። ግን አንድ ነገር ላይ እንተማመን እሺ። ተወዳጆች የእሱን ፍርሃት እኔ ስላወቅሁት የሚያወሩ ሰዎች ቢያወሩ ጉድጓድ ቢቆፍሩም እኛ ግድ የሚሰጠን ነገር የለም። አሁን በደንብ ሁላችሁም እርግጠኛ ሆናችሁ እንድታደምጡ ይፈልጋለሁ። እሺ ክርስቲያኖች ወንድሞች በተለያየ ላይቭ ስትሪሞች ላይ ሊሆን ይችላል፣ በተለያዩ ቪዲዮዎች ላይ፣ በተለያዩ ፖስቶች ላይ እንዲህ አይነት ጉዳዮችን እንዲደናቀፉ የሚያደርጉ ሰዎች የተለያዩ ነገሮችን ሊፖስቱ፣ የተለያዩ ነገሮችን ሊጽፉ ይችላሉ፣ የተለያዩ ነገሮችን ሊናገሩ ይችላሉ። እና who cares ነው ትልቁ ነጥብ። who cares እኛ ዓላማ የለንም። ኢቨን ለነዛ ጥያቄዎች ራሱ መልስ መስጠት ዓላማ የለንም። እንዲህ አይነት ሰዎችንም ከይቅርታ ጋር ርዕስ የማድረግ ዓላማ የለንም። እግዚአብሔር ባወቀ የሚያወሩ ሰዎች ያወሩ ስራቸው ነው። እኛ ሰርተን እናሳያቸዋለን። እነሱ ስለኛ ኃጢአት ያወሩ፣ እኛ ደግሞ ሰዎች በንስሐ ሕይወት እንዴት መመለስ እንዳለባቸው ደግሞ እንናገራለን። አጭርና ግልጽ። ከዚህ ቀደም ደጋግመን እንደተናገርነው ሰዎች የሚወረውሩትን ጠጠር መልሰን ወደ እነዛ ሰዎች አንወረውረው። ይልቁኑ እነሱ በሚወረውሯቸው ጠጠሮች ግን ቤት ሰርተን እናሳያቸዋለን። ልክ እንደዚህኛው ጉባኤ ማለት ነው። ከዚህ ቀደም እንዲህ አይነት ጉድጓድ ለሚቆፍሩ ለኛ ጠላት ለሆኑ ሰዎች ያው በፍቅር ቃል ገብቼላቸው ነበር። እነሱ የወረወሩትን ድንጋይ በአጠቃላይ መልሼ እንደማልወረወሩ። በነገራችን ላይ ሐሜት ላይ ያለ ሰው፣ ሰው ለመጣል ያለ እየተዘጋጀ ያለ ሰው እና ጉድጓድ እየቆፈረ ያለ ሰው እመኑ ምንም ያክል ጥረት ቢያደርግ በፋይናንስ ሊሆን ይችላል፣ በአቅም ሊሆን ይችላል፣ በህብረት ሊሆን ይችላል፣ ምንም ያክል ጥረት ቢያደርግ አይሳካም። ለምን መሰላችሁ? ምክንያቱም እግዚአብሔር ከእንደዚህ አይነት ሰው ጋር ሊኖር አይችልም። እግዚአብሔር እንዲረዳችሁ የምትፈልጉ ከሆነ በመጀመሪያ ራሳችሁን መመልከት ይኖርባችኋል። እግዚአብሔር እንዲረዳችሁ የምትፈልጉ ከሆነ የሰዎችን ውድቀት መመኘታችሁ ለሰዎች ለውጥ መጨነቅ መጀመር ይኖርባችኋል። እንደዛ ካልሆነ የእግዚአብሔር እርዳታ ከእናንተ ይርቃል፣ የእግዚአብሔር ረድኤት ከእናንተ ይርቃል። ስለዚህ የእግዚአብሔር ረድኤት አብሯቸው ካልሆኑ ሰዎች ጋር ምን ይናገሩ ምን ይበሉ እኛ የሚያስጨንቀን ጉዳይ የለም። ሰዎች እንደዚህ እያሉ ነው፣ እንዳትሸበሩ። መጽሐፍም እንደሚናገር የፈራ ካለ ይመለስ። ኦኬ ይሄ ላይቭ ስትሪም ላይ በሚነገሩ ንግግሮች የሆኑ ሰዎች በሚጽፏቸው ፖስቶች ምናምን የሚፈራ ሰው መኖር የለበትም። ስለዚህ ሁላችሁም በአራቱም አቅጣጫ ያላችሁ ክርስቲያኖች ወንድሞች እንዳትፈሩ። በቃ እግዚአብሔር ከኛ ጋር ነው ያለው። እግዚአብሔር ከኛ ጋር ደግሞ እንደሆነ ትልቁ ማሳየው ደግሞ ይሄ ጉባኤ ነው እና ለሚያወሩ ሰዎች ቦታ አትስጡ። ሐሜት ውስጥ ላሉ ሰዎች ቦታ አትስጡ። ትንንሽ ነገሮችን ለሚወሩ ሰዎች ቦታ አትስጡ። እነዛ ሰዎች ስራቸው ነው። በነገራችን ላይ አንድ ነገር አንርሳ። ጳውሎስ ብርሃን ዓለም ከመባሉ በፊት አሳዳጅ ነበረ። እነ እስጢፋኖስን በድንጋይ ያስወገረ እና ዛሬም የኛ ትልቁ አቋም እኛን በማማት ላይ ያሉ ሰዎች፣ ስለኛ መጥፎ ነገር እየተናገሩ ያሉ ሰዎች፣ ለኛ ጉድጓድ እየቆፈሩ ያሉ ሰዎች፣ ለኔ ጉድጓድ እየቆፈሩ፣ ለቴዳ ጉድጓድ እየቆፈሩ፣ ለናቢላ ጉድጓድ እየቆፈሩ ያሉ ሰዎች እግዚአብሔር ረድቶቿ ደግሞ ከኛ ጋር ቆመው እውነተኛውን አምላክ እግዚአብሔር እንዲያመሰግኑን እኛ ፍላጎት። በተቃራኒ እኛ ምን ቆፈረው ጉድጓድ የለም። ጉባኤው ሲዘጋጅ እነንተና ምን አሉ፣ እነንተና ተሰብሰቡ ምን ተመካከሩ፣ እነንተና ምን አሰቡ። እኛ ለጊዜው ይሄ ጉዳይ አያስጨንቀንም። እኛም ያስጨንቀን ከእግዚአብሔር ጋር ማሳካት ያለብን ትልቁ ዓላማ ነው። ያ ደግሞ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ወንጌል ለመላው ዓለም መስበክን። እግዚአብሔር አምላክ ይርዳን። በነፍስ ድፋምነት ስሜት ውስጥ ያሉት ወንድሞቻችን ከዛ የነፍስ ድፋምነት ስሜት አጥቦ ሊያነጻቸው የሚችለው ክርስቶስ እንደሆነ እንዲያውቁ እንዲረዱ የሚያደርግ ዓላማ ብቻ ነው ያለን። ስለዚህ እንዲህ አይነት ዓላማ አንግበን እኛ ስንሰራ የሚያወራ ሰው ተውት፣ በቃ ስራው ነው። እነሱ ወሬ ያወሩ፣ እኛ እንሰራለን። እነሱ ጉድጓድ ይቆፍሩ፣ እኛ እናደላድላለን። አጭርና ግልጽ። እነርሱ ሰው ለመጣል ገመድ ይተብትቡ፣ እኛ ደግሞ የታሰረን ገመድ እንፈታለን።
በማን እርዳታ? በእግዚአብሔር ኃይል። ስለዚህ እግዚአብሔር ከኛ ጋር ይሁን። ክርስቲያኖች ወንድሞች ምንም እንዳትፈሩ። የእንደዚህ አይነት ሰዎች ጫጫታ የማያስደነግጠን ለዛ ነው። በነገራችን ላይ ይሄ ስለዚህ ጉባኤ እርሱት። እያንዳንዳችሁ በእንደዚህ አይነት ፈተና ተፈተናችሁ ሊሆን ይችላል። በምትሰሩት ስራ፣ በትምህርት ገበታችሁ፣ በትዳር ህይወታችሁ፣ በምትኖሩበት ኑሯችሁ ተፈተናችሁ ሊሆን ይችላል። እህቶች ወንድሞች፣ በምንም ታምር ወደኋላ ዞር ብላችሁ እንዳትመለከቱ። ከኋላ ያሉ ሰዎች በእናንተ ላይ ጩኸትን ሲያበዙ ወደኋላ የምትዞሩ ከሆነ እንደ ሎጥ ሚስት የጨው ሐውልት ሆናችሁ ነው የምትቀሩት። ስለዚህ እኛ አሁን ወደፊት ሙቭ ማድረግ እንፈልጋለን። የጨው ሐውልት ሆነን መቅረት አንፈልግም። ከኋላ የሚንጫጩ ሰዎች ይንጫጩ። እግዚአብሔር ረድቷቸው ልክ ከኛ እኩል መራመድ ሲጀምሩ ያኔ እንመካከራለን፣ ያኔ እንነጋገራለን። ለጊዜው ግን ከኋላ እንደሆኑ ይጩ። እንዲህ ስናገር በሁሉም አይነት ኮንዲሽን ላይ ያሉትን ሰዎች ነው። በሁሉም አይነት ኮንዲሽን አንዳንድ ጊዜ ካህናት ሆነው መስቀል ጨብተው ቆብ አድርገው የሆኑ ሰዎችን ኃጢአትና ገመና ለመናገር የሚሯረጡ ሰዎችን በዚህ ሶሻል ሚዲያ ላይ ትመለከታላችሁ። ከንፈራችሁን መጠጡላችሁ። በቃ ሲሆን ክህነት የተቀበሉት የሰው ኃጢአት ለመደበቅና የሰው ኃጢአትን ለመከለል ነበር። እገሌ ዱርዬ ነው፣ እገሌ ቁማርተኛ ነው፣ እገሌ የታክሲ ተራ ሰፈር ልጅ ነው ሲሉ ሲናገሩ እንመለከታለን። በቃ ለእንደዚህ አይነት ሰዎች እኛ ከንፈራችን እየመጠጠን ወደኋላ ዞር ብለን አናያቸውም። እነሱ ወሬያቸውን ይቀጥሉ፣ ሐሴታቸውን ይቀጥሉ፣ ሐሜታቸውን ይቀጥሉ፣ እኛ ስራችንን እንቀጥላለን። ስለዚህ ስለ እንደዚህ አይነት ሰዎች ምንም አይነት ሐሳብ ማንም ሰው መጥቶ እንዲነግረኝ አልፈልግም። እነንተና እንደዚህ እያሉ ነው፣ እነንተና እንዲህ አይነት ሐሳብ አቅደዋል ምናምን። ዊ ዶንት ኬር። ሁላችሁም ዊ ዶንት ኬር እያላችሁ ጻፉ። እናመሰግናለን ወንድማችን። ኦኬ ቴዳ ይቀጥላል። መልካም የወንድማችንን የተለየ እንትን በደንብ የተረዳሁት ነገር አለ። መልካም እንመክርበታለን። ያ አሪፉን ነገር ይዘን ማለት ነው። የሆነ የሱ ስጋት የሱ ሐሳብ አሁን ፈለገ እንደተረዳው አንድ ነው። ሌላ ተጨማሪው አለ፣ እንመክርበታለን። በጣም ጥሩ አቅም የሚሰጥ የወንድምነትን አስተያየቱን የሰጠን ወንድማችን በድጋሚ እኔም አመሰግናለሁ። ያው ከዚህ በላይ አናቆየው፣ ማታ በድጋሚ እንደምንገናኝ ነው ዲያቆን እስኬጁል ያለው። ስለዚህ መልሰን እንገናኝበትና ውሏችንን አይተን የስራ ነው። ቅድም ብያቸዋለሁ። በነገራችሁ ላይ እዚህ መጥተው ሆን ብለው ይተነኩሱናል። ለምሳሌ ይሄ ባልተገለጠ ስያሜ ለመበሻሸቅ የሚመጡ ሰዎች አሉ። እንግዲህ በደንብ አሁን ዲያቆን በተናገረው አይነት ቋንቋ ነው እነሱን መግለጽ መቻል ያለብን። በምንም አይነት ሁኔታ የምንበሻሸቅ የምንለካካም ሰዎች አይደለን። የኛ አንዲቷ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሐዋርያ አገልግሎት ማንም መጥቶ ሊመግባት አይችልም። ማንም መጥቶ ይሄንን አደረግሽ ከኔ ወስደሽ ሊላት አይችልም። አንዳንዴ እኩል የሆነ ነገር ነው የሚለካካውና እኛ እኩል ባልሆንበት ሁኔታ የሆነ ነገር ጎትተን አንለካካም። ቤተክርስቲያናችን በሰጠችን የሐዋርያ አገልግሎት መስመር ቅድም ዲያቆን በደንብ ገልጾታል። ከመዋቅር ጋር በተናበበ መልኩ ይህ ጉባኤ ይካሄዳል። በቃ አለቅ እንጂ እንዲህ ሆነናል፣ እንዲህ ገሌን በልጠናል፣ ከገሌ ልቀናል፣ እዚህ አይነት ነገር ውስጥ እንዳትገቡ። እነዚህ ብሽሽቆች ሁለት ጉዳት አላቸው። አንደኛ ቤተክርስቲያናችንን አጉል ነው የምንለካው። ሁለተኛ ከኛ እውቀት ይጋረዳል። እውቀቱን ትተን እነገሌን እያሰብን ነው የምንማረው ወይም የምንመጣው ምን ሄደው ማንንም ሳናስብ ቅዱሱን መንፈስ አስበን ቅዱስ ወንጌልን ተረድተን ተምረን ለመሄድ እንመለስ። በቃ አለቅ። ይሄ ሊበሻሸቅ የሚፈልገው በዚህ መስመር ውስጥ ይማር። በየኮሜንቶቹም ይገጥማል ይሄን ነገር። ዲያቆን ገባ ብለህ አይተህ ከነበር ማስታወቂያውን ጠላ ቤት ለጥፉት ይሄ በጣም እንትን የሚሉ ነገሮች ይደረጋሉ። ምን ጨነቀን? እኛ ምንም አይጨንቀንም። ከፍ ብሎ የሚበር ሰው እታች ያለን ነገር እንዲህ አቆልቁሎ ይመለከተዋል እንጂ ወርዶ የክንፉ አካል አያደርገው። ስለዚህ ወርደን የክንፋችን አካል አናደርጋቸውም። እኛ መብረር ብቻ እዛ ላይ ትኩረት እናድርግ። ይህን አጽንኦት ለመስጠት ፈልጋለሁ። ዲያቆንዬ እንግዲህ በእኔ በኩል አጠናቅቅ ያለው የማታ ሰው ይበላል። ለሶል እድል እንስጠው። የመጨረሻ ሙሬተሮች ቆይ ሰው አናስገባሻው። አንዴ ያው ካለ ሰዓት አንፃር ሶልን ብቻ እንቀበል። ሶልዬ ይቅርታ ብያለሁ። ዲያቆን ሲያስቸኩልኝ ስለነበር ወደ እሱ ወሰድኩት ቀጥታ። ሶል ይቀጥልና በዛው ወደ አንተ ይቀጥል። ዲያቆን እንሰማለን። ሶል አለ። ማይክ ሚዩት ነው። ሶል
ወንድማችን ሶል አይ ቲንክ የሚችልበት ሁኔታ ላይ አይደለም። እሺ መልካም። ስለዚህ በጉባኤው ዙሪያ የተወሰኑ ሀሳቦችን ብቻ እንንገራችሁና እናብቃ። አንደኛ እንደ እግዚአብሔር መልካም ፈቃድ የኦርቶዶክስ የወጣት ጉባኤያችን እንደ እግዚአብሔር መልካም ፈቃድ እንግዲህ የፊታችን ጥቅምት 9 ይደረጋል እና በዕለቱ እንግዲህ በቤተክርስቲያናችን ያሉ እጅግ በጣም እንወዳቸው አገልጋዮች ሰባኪያንና መዘምራን ተገኝተው ያገለግላሉ እና ይህንን ትልቅ የወንጌል ልግስ ደግሞ ሁላችሁም ተገኝታችሁ እንድትቋደሱ እንድትመገቡ በልዑል እግዚአብሔር ስም ጋብዘናቸዋል። እንደ እግዚአብሔር መልካም ፈቃድ ጉባኤው አዲስ አበባ ብቻ የሚደረግ አይሆንም። ከሌሎች የክልል ሀገረ ስብከት ሊቃነ ጳጳሳትም ጋር ጭምር በመነጋገር በሀገረ ስብከቱ እውቅና ለምሳሌ ወደፊት ዲላም ጭምር የማድረግ ዓላማ አለን። በዚህ አጋጣሚ ብፁዕ አባታችን አቡነ ገሪማ በረከታቸው ይደርብን ከእሳቸውም ጋር በመነጋገር ዲላ ከተማ ላይ እንደ እግዚአብሔር መልካም ፈቃድ ትልቅ የሆነ ጉባኤ ይዘጋጃል። እንግዲህ ዲላን በጣም ብዙ ሰዎች ኦርቶዶክስ እንዳትገንበት ይፈልጉታል። ያው እንደ እግዚአብሔር መልካም ፈቃድ ግን እኛ የክርስቶስ ኢየሱስን ወንጌል እንሰብክበታለን ዲላ ከተማ ላይ። ቴዶዬ ምናልባት እንደው ካላስቸገርኩ እንደው የዚህ የጉባኤ አገልግሎቱ አንድ ክፍል ይሁንና በቪዲዮ በእኔ ስም እንደው በእኔ በወንድም ስም 3 ሰዎች በደንብ እኔ አሁን ቪዲዮ ብሰራ በእርግጠኝነት አይታልኝልኝም። ያንተ የነያያ የሌሎች ወንድሞች ግን በደንብ ቪዲዮአችሁ ቫይራል ይወጣል እና 3 ሰዎችን እንደው ፈለገ አትናቴዎስ አመስግንልኝ ብሎኛል ብለህ ብታመሰግንልኝ ደስ ይለኛል። ሌሎቹን በጣም ብዙ ናቸው ማመሰግናቸው ሰዎች። እነዛን ሰዎች ከጉባኤው በኋላ አንድ ቀን ላይቭ ገብቼ በደንብ በስፋት አመሰግናቸዋለሁ ብያለሁ። በጣም ብዙ ስለሆኑ ማለት ነው። በዋናነት ግን የአዲስ አበባ ሀገረ ስብከት ሊቀ ጳጳስ የሆኑትን ብፁዕ አባታችን አቡነ ሕርያቆስን ቴዳዬ እንደው ልለምን በቃ እንደው በአማረው ትዳር ይዤ ያለው ብፁዕ አባታችን አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስን በጣም በእኔ ስም እንድታመሰግንልኝ ይፈልግ መልእክቴን እንደ ወንድም ሆነ አደርስልኝ። ቪዲዮ ቫይራል ሆኖ እንዲታይና አባቶቼ ጋር እንዲደርስ ስለምፈልግ ማለት ነው። ምክንያቱም ብፁዕ አባታችን አቡነ ሕርያቆስ እግዚአብሔር ባወቀ በጣም ትልቅ ኃላፊነት ነው ያለባቸው። ኃላፊነት የአዲስ አበባ ሀገረ ስብከት ሊቀ ጳጳስ መሆን ማለት ቀላል ነገር አይደለም። ይህንን ትልቅ ኃላፊነት ተሸክመው በጣም በሚገርም ትህትናና አባታዊ ፍቅር ይሄ ጉባኤ እንዲደረግ በጣም ትልቁን አስተዋጽኦ ትልቁን አባታዊ ድጋፍ ያደረጉልኝ ድንቅ አባት ናቸው እና ብፁዕ አባታችን አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባልን እንደው ፈለገ አትናቴዎስ አመስግኑልኝ ብሏል ብለህ እንድታደርስልኝ አንድ ቪዲዮ አስቸግራለሁ። እዛችው ቪዲዮ ላይ ደግሞ የቦሌ መድኃኔዓለም ካቴድራል ቤተክርስቲያን አስተዳዳሪ የሆኑት መላከ አርያም ቆሞስ አባ ኃይለማርያም በፈቃዱ በዛው በአንተ ጀርባ በኩል ፎቶአቸው አለ። መላከ አርያም ቆሞስ አባ ኃይለማርያም በፈቃዱ የቦሌ ሳሌም ደብረ ሳሌም መድኃኔዓለም ካቴድራል ቤተክርስቲያን ዋና አስተዳዳሪ ናቸው። ለወንጌል ሰፊ ቦታ የሚሰጡ ትልቅ የምዕመናን አባት ናቸው። እሳቸውንም እንድታመሰግን ይፈልጋሉ። መላከ አርያም ቆሞስ አባ ኃይለማርያም በፈቃዱ ይባላል። ኦኬ መላከ አርያም ቆሞስ አባ ኃይለማርያም በፈቃዱን በጣም እንድታመሰግን ይፈልጋሉ። ቴዳይ በመጨረሻ ደግሞ ጠንከር ያለ ምስጋና ለቦሌ ደብረ ሳሌም መድኃኔዓለም ካቴድራል ቤተክርስቲያን ጸሐፊ ለሆኑት መላከ መዊ በቃሉ ምስጋና ይድረስልኝ። በቃ አሁን እኔ ልነገራችሁ አልችልም። በጣም ብዙ ሰዎች አግዘውኛል ቴዳዬ፣ በሐሳብ ደረጃ፣ በገንዘብ ደረጃ፣ ጉዳይ በማስፈጸም ደረጃ በእውነት በጣም ብዙ ሰዎች አግዘዋል። ግን ያለ እነዚህ 3 አባቶች ይሄ ጉባኤ ምንም ነበረ፣ በቃ ምንም። እና ቴዳዬ አንድ ቪዲዮ ሁላችሁ እዚህ ውስጥ ያላችሁ ክርስቲያኖች ወንድሞች ይሄ ቪዲዮ እንደተሰራ
ይሄንን ቪዲዮ ሪፖስት፣ ሼር፣ ኮፒ ሊንክ የማድረግ ሁላችሁም ክርስቲያን ግዴታ አለባችሁ። ለቴዳ ብላችሁ አይደለም፣ ለፈለገ ብላችሁ አይደለም፣ ክርስቲያን ግዴታችን ነው። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 13 ከቁጥር 7 ላይ ክብር ለሚገባው ሁሉ ክብርን ስጡ ይለናል እና ክብር ደግሞ ለሚገባቸው ለነዚህ አባቶቻችን እኛ ልጆቻቸው ክብርን ሰጥተን ልናሳያቸው ይገባል። ስለዚህ ሁላችሁም ይሄ መልእክት ለአባቶቻችን እንዲደርስ ክርስቲያን ግዴታችሁን ተወጡ። በእውነት ብፁዕ አባታችን አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ መልአከ አርያም ቆሞስ አባ ኃይለማርያም በፈቃዱ የካቴድራሉ ዋና አስተዳዳሪ እና ደግሞ መልአከ መዊ በቃሉ እጅግ በጣም ተወዳጅ የሆኑ ወንድም ናቸው። በዚህ አጋጣሚ በእውነት ትልቅ የሥራ ኃላፊነት ኖሮባቸው ነገር ግን እኛን ከመተባበር ወደ ኋላ ያላሉ እጅግ በጣም እንወዳቸው ወንድማችን ናቸው እና መልአከ መዊ በቃሉንም በጣም አድርገን እናመሰግናቸዋለን። ቴዳዬ ይሄንን ብቻ አስቸግርሃለሁ፣ እቺን ብቻ ቪዲዮ ስራልኝ፣ ከዛ በኋላ ምንም ነገር አላስቸግርህም፣ መልእክቴን ብቻ አድርስልኝ። በጣም ደስ ይላል ማለት ነው። ከ9 ድረስ ያንተ እኮ ነው ሰጠው እኮ ማለት ለምን ታሸማቀኛለህ? ማዘዝ መብት ነው ብያለሁ እኮ ያንተ እኮ ነው። አሁን ችግሩ ይሄን ፊት እንዴት አድርጌ ልጠቀመው ነው? አረ በመድኃኒዓለም አረ ስንት ደህና ፎቶ አለኝ። ፎቶው ቴዳዬ አሁን የተጠቀምኩት እኮ ቢፎር ፈለገ አትናቴዎስ ማን ነው ቢፎር ልደተ ቃል ጥምቀት እሱን ከማጥመቅ በፊት ያለው ፎቶውን አክሰፕት አላረገው አለኝ ቲክቶክ። የምር የመጀመሪያው ቪዲዮ እንዳልኩ ነው እንግዲህ ሆኖ ሁለተኛውንም ምን ብሎ ጻፈልኝ? ይኸውልህ ቲክቶክ በአማርኛ ተረጎም አይደለም። ይሄ ዝም ብሎ ፈተና በሚለው ለምን አትይዘው? ለምን ከኔ ፊት ጋር ታገናኛለህ? እኔው ጠዋት ማለት በእኛ ጠዋት በኢትዮጵያ ማታ ቪዲዮ እንሰራለን። ፈለገኝ አሁን ያዘዝከኝ እንሰራለን። መሰራቱ የቡዳ መድኃኒት ነው። ትልቅ ጥቅም ደግሞ አለው። ገብቶኛል ሌላኛው ጥቅሙ። ስለዚህ ችግር የለም። እነዚህን አባቶቼ በጣም አመስገን። እንዲህ ስል ግን ቴዳዬ ከዚህ ጀርባ መመስገን ያለባቸው በጣም ደግሞ ብዙ ሰዎች አሉ። እሺ ማይኮ እና እነዛንም ሰዎች እንደ እግዚአብሔር መልካም ፈቃድ ቃል በገባሁት መሰረት ፕሮግራሙ ከተደረገ በኋላ ለምሳሌ ወንድማችን ቴዳ ነው እና ግን ጉባኤው ከተደረገ በኋላ ግን ስለ እውነት ሁሉንም አንድ በአንድ ስም እየጠራው በቃ ይሄ ይገባቸዋል፣ መመስገን ይገባቸዋል። ሁሉንም በአጠቃላይ አመሰግናለሁ። ነገር ግን እንደ ቅድመ ሁኔታ እነዚህን አባቶች በልዑል እግዚአብሔር ስም ሁላችሁም እንድታመሰግኑልኝ እንፈልጋለሁ። በተለይ ብፁዕ አባታችን አቡነ ሕርያቆስ የካቴድራሉ ዋና አስተዳዳሪ መልአከ አርያም ቆሞስ አባ ኃይለማርያም በፈቃዱንና የደብሩን ደግሞ ጸሐፊ የሆኑትን መልአከ መዊ በቃሉን ሁላችሁም በልዑል እግዚአብሔር ስም እንድታመሰግኑልኝ እጠይቃለሁ። የምትችሉ እንደው ስጦታ ማበርክቱልኝ። በቃ እንደው ከቻላችሁ ስለ እውነት ለክቡር ጸሐፊውም ለክቡር አስተዳዳሪውም አባታችን መልአከ አርያም እንዲሁም ደግሞ ለጸሐፊው መልአከ መዊ በቃሉ እንደው በፈለገ ስም ይሄንን ስጦታ በቃ ሰተናችኋል ብላችሁ እንደው መስጠት የምትችሉ እንደው ስጦታ ላኩልኝ። በጣም እኔ አሁን ላይ እንደው ብችል ከዚህም የበለጠ ነገር ባደርግ ደስ ይለኝ ነበረ። ግን እነዚህን 3 አባቶቼ በጣም ነው ማመሰግናቸው። ቴዶዬ በቃ ያው ቪዲዮ እንደተሰራ ሁላችንም ኮፒ ሊንክ፣ ሪፖስት፣ ሼር እናደርገዋለን። አንተም ለትብብር በጣም ነው የምናመሰግን። የኔ አባት ኑርልን። ሰው ራሱን ያመሰግናል። ደህና ቆይሽ። መልካም ቆይታ። አሜን።